My story starts at 17. ያ እድሜ ለእኔ በጣም ክሪቲካል የሆነ እድሜ ነበረ። አባቴን ያጣሁበት እድሜ ነው። ዲግሪ ለመያዝ 8 ዓመት ነው የፈጀብኝ። እኔ እንደውም በቃ እውነት ይሳካልኛል እንዴ ሁላ እንትን ያልኩበት ጊዜ ነበረ። እናቴ ጠንካራ ናት ነው በእሷ ጸሎት ነው ያለው። 17 ዓመት ሙሉ ዩኒቨርሲቲ ያደረኩበት የማርሻል አርት ዲስፕሊን አንድ ነገር ነው ያስተማረኝ፣ የጀመርከውን ጨርስ። ኤነርጂ የሚያሳይ ሰው ሁሉ ቀልቃላ አይደለም። ብዙ ሰው በትምህርት አይስማማም። ኦኬ እየሰራሁት ነው፣ ስለዚህ እየሰራሁት ገንዘብ ያገኘሁበት ተምሬም ደግሞ ገንዘብ ለማግኘት ነው። ኦሬዲ ያገኘሁኝ ነው፣ ዋይ ለምን እማራለሁ? እንደዚህ አይነት ጥያቄዎች የሚያነሳ አይጠፋም። በትምህርት ለማያምኑ ሰዎች እኔ እዚህ ጋር ወራጅ አለ ማለት እፈልጋለሁ። ትምህርት ትልቅ መሳሪያ ነው፣ ቀልድ አይደለም። ኢትዮጵያ ውስጥ በብዛት ከ70% በላይ የሚሆነው ጄንዚ ነው። እንደ አንድ ታላቅ ወንድም ምከር ባል ምን ቢያስተው ውጤቱን ጥሩ እየመጣ ፐርፐሴን እያወቅኩ something was not right የሆነ ነገር አልመጣለኝ። ውስጥ ምን ነበር የሚነግር? አውቶማቲካሊ ከህንዳዊ ጋር ሳወራ አውቶማቲካሊ እንዲህ ይላል። አንተም ራሱ በስተት ነው እንዲህ ይፈጥናል። የእነሱ እንትን ይላሉ። አዎ እና እንዲህም አለው። እንዲህ ሲሉ በጣም ትክክል ነህ ማለት ነው። አምርረው ነው አሁንም መስራት እንሻለው፣ ማርን እፈልጋለሁ። ሮጬ ያልጨረስኩኝ አላላብኝም ሁላ። ይህንን ለማንም ተናግሬ አላውቅም፣ ኢቨን ኦን አ ፐርሰናል ሌቭል። የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ዘወትር ደስ አለኝ፣ ዘወትር ደስ ይበላችሁ በሚለው እንኳን ደህና መጣህ። እንኳን ደህና ቆየ። በጣም ደስ ብሎኛል ዛሬ በአላይቭ ፖድካስት ስለተገናኘን። በጣም ብዙ ነገሮች እናነሳለን። ደስ ብሎኛል ስለመጣህ። እጅግ በጣም ደስ ብሎኛል። እንኳን ደህና ቆየኸኝ። ዘወትር እንግዲህ በተለያየ አይነት ማንነት ነው የምናውቅ። ዳንሰኛው ዘወትር፣ ቢትቦክሰር ዘወትር፣ በጣም የሚወደደው ጆርናሊስቱ ዘወትር፣ ሰዓሊው ዘወትር ኤንድ the one and the only እዚህ ጋር ያለው ዘወትር። ያው የተወሰነ ነገር ብታስቀርብኝ ችግር የለም። የትኞቹ ናቸው የቀሩት? ኦፍ ኮርስ ያው ከስሜ ልጀምርልህ ደስ ይለኛል። እሺ ብዙ ሰዎች የሚያውቁት ዘወትር በሚለው ስም ዘወትር ደስ አለኝ፣ ዘወትር ደስ ይበላችሁ ከሚለው ታግላይን ጋር ነው። ሙሉ ስሜ ከናያቴ ስም ብታውቀው ወይም ብትሰማው ሙሉ አረፍተ ነገር ነው የሚሰራው። ዘወትር ደስ አለኝ አለሙ ነው ሙሉ ስሜ እና አሜዚንግ በጣም ነው ደስ የሚለው። ቴንክ ዩ። እንግዲህ አባቴ አይ ቲንክ የስሙ ገናናነት በደንብ ጎልቶ እንዲሰማ ለእኔ ስም ያወጣልኝ ይመስለኛል። ግን በጣም የምኮራበት ስም ነው። ከዛው ብንጀምር ብዬ ነው። እንግዲህ ጋዜጠኛውን ብቻም ሳይሆን ሌላውም እቺ ዳንሰኛዋ የምትባለውም ነገር ክላሪፋይ እናደርጋታለን። ምክንያቱም ዳንስ እንደ ሆቢ ወይም የትርፍ ጊዜ ወይም ደግሞ ማድረግ የምወደው የምችለው ለማለትም እንኳን ቦታው የሚሰጠኝም አይመስለኝም። የምወደው ነው። ምክንያቱም ለሚችሉትም ራሱ ቦታ የሚያሲስ ይመስለኛል። እና እኔ የምችል ሰው ሳይሆን መደነስ ወደኸው ነው የምትሰራው። ወደው ነው ወድጄው ነው የማደርገው። እና የስ ከሞላ ጎደል እንግዲህ ተወሰነውን ጠቅሰዋል። ቴንክ ዩ። በጣም አሪፍ። ሌላው እንግዲህ ሁላችንም ራሳችንን የምንገልጽበትና ራሳችንን የምንመለከትበት መንገድ አለ። አሁን ሰዎች የሰጡህ ፐርሶና አለ፣ አንተ ደግሞ ራስህን የምታይበት አለ። 12 ዓመት ወደ ኋላ እንሂድና የ22 ዓመቱን ዘወትር እናስታውሰው። የዛ ሰዓት ላይ ራስህን አሁን ላይ ሆነ ስታየው ቀድሜ ያውቀው ነበር እዚህ ጋር እንደሚደርስ የሚል ይመስልሃል? ወይንስ
ትልቅ ህልም ይዞ የተነሳ አይነት ሰው ሆኖ ነው የምታገኘው? እንዴት ነው የምትገልጸው? ከ12 ዓመት በፊት 22 ዓመት ነበረ። ትንሽ ወደኋላ ሳብል አድርገለን። እሺ my story starts at 17 17 ዓመት እያለሁ ነው እንግዲህ ዘወትር ህይወቱ እንዲህ ነው የተቀየረችው። ተርኒንግ ፖይንቱ የዛ ሰዓት ነበረ ብዬ ነው የማስበው። ኦኬ ያ እድሜ ለእኔ በጣም ክሪቲካል የሆነ እድሜ ነበረ። አባቴን ያጣሁበት እድሜ ነው። ከ11ኛ ወደ 12ኛ ክፍል የምዘዋወርበት የክረምት ጊዜ ነበረና ፈጣሪ በራሱ ፍቃድና ስልጣን ያደረገውን አድርጓልና ወደ 12ኛ ክፍል ከመዘዋወሬ በፊት የህንድ ሀገር ስኮላርሺፕ እንደሚሰጠኝ ተነግሮኝ ነበረ። እንግዲህ ያው አባቴ ከባልደረቦቹ ጋር በጣም የሚወደድ ሰው ነበረና ኦፍኮርስ እንደ አጋጣሚ እንደ ስጦታም እንደ አይዞህ ማባያም ያ የህንድ ሀገር የነጻ ትምህርት እድል ተሰጥቶኝ ነበረና እንግዲህ አስበው 12ኛ ክፍል ገና አልገባውም። ስኮላርሺፕ ሲባል ደግሞ ቀጥታ ወደ ኮሌጅ ወደ ዩኒቨርሲቲ የምትገባበት ነው። ኦፍኮርስ በዛ ብቻም አይደለም የሃይስኩልም አለው፣ ግን የታሰበው ለዩኒቨርሲቲው ነበረና 12ኛ ክፍል እንግዲህ ጀመርኩኝ፣ ጨረስኩኝ። ቶሎ እያሳለፍኩለት ስለሆነ ነው እና 12ኛ ክፍል በምጨርስበት ሰዓት ላይ ኦፍኮርስ ፕሮሰሱን እየጀመርኩኝ ነበር ከህንድ ኤምባሲ ጋር ማለት ነው። ፕሮሰሶች ደግሞ ቶሎ ያልቁልህ። ስኮላርሺፕ እንግዲህ የሞላ ሰው ያውቃል። 12ኛ ክፍል አለቀች። ማትሪክን መምጣት ነበረበት። ማትሪክን መጣ፣ ተፈተንን፣ አለቀ። መስከረም ሊጠባ ነው። ስለዚህ የሞላውት ኢንፎርሜሽን እንደገና 1 ዓመት መውሰድ ነበረበት። እንግዲህ ይህን ማውራ 2003 ዓ.ም ነው። እድሜ እንዳትቆጥሩት። እንደ አጋጣሚ ኦፍኮርስ በ12ኛ ክፍል ማትሪክ ውጤቴ አዲስ አበባ ዩኒቨርሲቲ ደርሶኝ ማጥናትና መግባት የፈለግኩበት ፊልድ this is going to be very surprising አርኪቴክቸር ነበረ። ኦኬ ይሄኛው ዘወትር አርኪቴክት መሆን ነበረበት። አይም ቱ ዲስ ዴይ ማለት ነው። እንዲህ በጣም ስለምፈልገው ከምን አንጻር መሰለህ ይሄን ያልኩት፣ በቃ አርኪቴክት ለመሆን ጥሩ ሰዓሊ መሆን ያስፈልጋል ሲባል በቃ ኦኬ ሰዓሊው ዘወትር ጋር ኮኔክት ማድረግ ነበረብኝ። ከልጅነቴም ጀምሮ ስዕል መሳል በጣም እወድ ነበር በጣም። ስለዚህ ከሱ ነው የአርኪቴክት የመሆን ፍላጎትህ የተነሳው? ኦኬ እንግዲህ ከእውቀት ማነስም ይሁን ከሞራልም ይሁን ብቻ ብገባበት ያኛውን ስኪሌን የበለጠ ማዳብርበት ነው ብዬ አስቤ ነበረ። ራይት አፍተር ዛት እንግዲህ ውጤቱ ከመጣ በኋላ በምትፈልገው ፊልድ ላትገባ ትችላለህ። ቱ ዮር ሰርፕራይዝ እንግዲህ ወደ የዛኔ AIT ነበር የሚባለው አዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ 5 ኪሎ ኦፍኮርስ የዛኔ ስገባ ውጤቴ ለአርኪቴክቸር ብቁ አልነበረም። ስለዚህ ውጤቴ ደግሞ ለሌሎች ኢንጂነሪንግ ፊልድ መግባት ነበረበት። ለዛም ብቁ አልነበረም። ሎተሪ ሲስተም የሚባል ነገር ነበረ። በቃ ስምህ በሆነ ፊልድ ውስጥ ሊገባ ይችል ነበር እና የገጠመኝ ፊልድ ኬሚካል ኢንጂነሪንግ ነበረ። በጣም በጣም ከፍቶኝ ነበረ። በቃ ዋይ፣ ምክንያቱም ይሄ የፈለኩት ፊልድ አይደለም። የፈለኩት አርኪቴክቸር ነበረ፣ አልሆነልኝም። ሲቪል ኢንጂነሪንግ እንኳንም አልሆነልኝም። እንዴት በቃ ፈጣሪ ማማረር ምናምን ሆነብኝ። ስቲል አት ዘ ባክ ኦፍ ማይ ማይንድ ስኮላርሺፑ ስቲል ኢን ፕሮሰስ። እንግዲህ በሂደቴ ላይ ያለ ነገር ሊቀርም ሊሆንም ይችላል። ያሰቀቀኑም አለኩ። ፋስት ፎርወርድ ልቀጥልልህ። ኬሚካል ኢንጂነሪንግ መመደቤ ላይ ቀር ፕሪ ኢንጂነሪንግ ኮርስ የሚባሉት አለ። እሱን ተምረህ 1 ዓመቷን ጨርስ። እንግዲህ ከመስከረም እስከ ሰኔ ድረስ ያለችው አፓርት ሐምሌ ላይ ከህንድ ኤምባሲ ተደውሎልኝ ተዘጋጅ፣ በሳምንቱ መብረር አለብህ ሲሉ በቃ ደስ ብሎኝ ጮቤ ረግጬ ነበር። በቃ ደስ ብሎኝ ነበረ። እዚህ ጋር ያልሰጠው ከአንድ ኢንፎርሜሽን ምንድነው፣ ለስኮላርሺፑ ስሞላ በውጤቴ መሰረት 3 ፊልዶችን እንድመርጥ ተጠይቄ ነበረ። ምን መረጥ? This is the real story you want to get. Number 1 architecture,
number 2 ሜካኒካል ኢንጂነሪንግ። እንግዲህ እስቲ አንዱን ልሞክር ብዬ ነው። and 3 ምን ልምረጥ ብዬ እናቴን ስጠይቃት ህንድ ሀገር አይደል የምትሄደው ኮምፒውተር ሳይንስ በላለች። imagine it could have been anything። ኮምፒውተር ሳይንስ መረጥኩኝ፣ ተጻፈ እና ገባው። በቃ አልኳቸው ህንድ ኤምባሲ። አዎ ገብታል በኮምፒውተር ባችለር ኦፍ ኮምፒውተር አፕሊኬሽን ይባላልና በቃ በኮምፒውተር ሆነ በቃ። ስለዚህ በቃ ዴስቲኒ ማለት በቃ ኮምፒውተር ሳይንስ አልኩ። በቃ ሄድን ስለ ያው እኔን ማለት ነው። ህንድ ሀገር ሄድኩኝ። በህንድ ሀገር በደቡብ ክልል ካርናተካ በሚባለው ስቴት የባንግሎር ከተማ አንድ ኮሌጅ ውስጥ የባችለር ኦፍ ኮምፒውተር አፕሊኬሽን እንድማርና እንዳጠና እዛ ጊዜን እንዳሳልፍ እድሉ ተመቻቸ ማለት ነው። ምን ያህል ጊዜ ነው እዛ የቆየው? 3 ዓመት። 3 ዓመቷ ብዙ ነገር ነች ያስተማረችኝ አብራ። ወደ ህንድ ሀገር ስሄድ 19 ዓመት ነበርኩኝ። ከጎጆ መውጣት የሚባል ነገር አላውቅም። የቤት ልጅ የመጀመሪያ ኢማጂን ለወላጅ በቃ ከጎጆ ለመውጣት የሆነ ሌቭል ደርሰህ አምነውብክ ነው። ይሄ ግድ ሆነብኝ በቃ። my mom was worried። እናቴ በጣም ተጨንቃ ነበረ። ኤኒዌይ የሆነ ሆኖ ህንድ ሀገር እዛው ደረስኩኝ። 3 ዓመት እዛው ቆየሁ። አሁን ወደዚህኛው ዘወትር ለመምጣት 3 ዓመት ልዝለልልህ። ኦኬ። በዛ 3 ዓመት ውስጥ እንግዲህ መማሩን ብቻም ሳይሆን የተለያዩ የህይወት ልምዶችን የቀሰምኩበት፣ ተኮርኩሜ የተማርኩበት፣ ገንዘብ አያያዝ ምንድን ነው፣ ጓደኛ ምንድን ነው፣ የሚከዳ ሰው ምንድን ነው። እንደ ውጭ ሀገር ዜጋ ለሌላ ሀገር እኮ አንተም የውጭ ሀገር ዜጋ ነህ። የውጭ ሀገር ዜጋ እንዴት ነው ትሪት የሚደረገው? ለካ ብዙ ነገር ነው ያሳየኝ። ትምህርትም አልሆነልኝም ነበረ። እንግዲህ አስቡ፣ አባቴ አርፏል። ያን ሀዘን ደግሞ ወደ ደስታ ለመቀየር እንደ መጀመሪያ ልጅ የሆነ የሚሰማህ ግፊት፣ ፕሬሸር አለ። ያ ጊዜ አለፈ። ውጤት ጥሩ አልመጣም። እንግዲህ እዛ የነበርኩበት ጊዜ መጀመሪያ በጋውን ተመርቀህ ነው ፈተናን የምትፈተነው። እዚህ ተፈተነ ነው ጨርሰ ነው የምትመረቀው እዛ ከፈተናው በፊት። ስለዚህ ለብዙዎቹ ኦልሬዲ መመረቄን ነው የሚያስቡት እንጂ ያን ሀስል አልፌ እንደነበረ ብዙዎቹ አያውቁም ነበረ። ቤተሰብ ጨምሮ ለቤተሰብ አሳውቂያለሁ፣ ግን በነገራቸው አይዞህ የሚል የሆነ አበረታች መንፈስ ነው የሚሰጡህና እንግዲህ ሊሆንልኝ አልቻለም። ኢንቫይሮንመንቱም ለእኔም አልተስማማኝም ነበረ፣ አስጨነቀኝ። የቪዛ ጊዜም አለቀ። ቪዛዬን ኤክስቴንድ ማድረጉም ደግሞ ሌላ ጭንቀትን ፈጠረብኝ። ለእናቴ ደወልኩላት። ምንድን ነው ማድረግ ያለብኝ አልኩ። ቀጥ ብለህ ና ያለችኝ። ቀጥ ብዬ መጣሁ። እንግዲህ አስበው፣ በእኔ ቦታ አንተ ብትሆን ወይም ማንም ሰው በእኔ ቦታ ቢሆን አደራ እንደመሰጠት የሚያክል ነገር ነው ይሄ። እና ያን አደራ እንደበላው ያክል ነው ነበር የሚሰማኝ። ተምረህ ጨርሰህ ተመርቀህ ወደሆነ የስራ ፊልድ ገብተህ ከሌሎቹ ወጣቶች እኩል ወደዛኛው መስመር ውስጥ እንድትገባ ነው። ወደዛኛው መስመር ማለት ወደ ስራው ማለቴ ነው። ውጤቴ እንግዲህ ጥሩ አይደለም። ስለዚህ ምንድን ይደረግ ሲባል ከቤተሰብም ጋር የተመካከርኩኝ። ለምን ኤግዘምት አታደርግም ተባልኩ። እንግዲህ ኤግዘምት ማለት ካለህበት እንድትቀጥል። ለካ በመሀል 3 ዓመት ከዚህ ሀገር ወጥቻለሁ። ከ3 ዓመት በፊት ኬሚካል ኢንጂነሪንግ ለ1 ዓመት የተማረው ልጅ ከ3 ዓመት በኋላ ኤግዘምት አድርጎ ኮምፒውተር ሳይንስ ሊማር 3 years የከሪኩለም ቼንጅ አለ። ብዙ ቼንጅ አለ። ካልቸራል ቼንጅ አለ። ብዙ ነገር 3 ዓመት ብዙ ነው። 3 ዓመት ደግሞ ምን ይደረግ? ቁጭ አልን፣ ተመካከርን። ለምን አንዱን የግል ዩኒቨርሲቲ ገብተህ አትማርም ተባልኩኝ። ኢማጂን 19 ዓመትህ ነው። 3 ዓመት ሙሉ ህንድ ሀገር ሄደህ ተምረሃል፣ አልተመረክም፣ ውጤቱ አልመጣልህም። 22 ዓመትህ ነው፣ ወደ ሀገር ተመልሰሃል። ሰው የሚያውቀው ህንድ ሀገር ሄደህ መማርህን ነው፣ ትምህርት መጨረስህ ነው። አንተ ግን የምታውቀው ግን
ሩብ ጉዳይ ደርሰህ በዜሮ እንደተባዛለህ ያ እንዴት እንደሚያም በቦታው ላይ ሆኖ እንዲሰማህ ራሱ ላጠብቅ ትችላለህ። ሎንግ ስቶሪ ሾርት ለምን ከዜሮ አትጀምርም የሚል ነገር ሁላ መጣ ማለት ነው። እኔ ሀሳቡ ከማን ነው? ከእናቴና ከአባቴ ጓደኞች። ምክንያቱም ያው ማማከሩን ፈልጌ ነበር በጣም ከዜሮ ገና ልጅ ነህ። የብዙ ወጣቶች መስማት የማይፈልጉት ነገር ገና ልጅ ነህ። አይ ኖ ዘ ፔን ጊዜ አለህ እኮ አሁንም ሳስበው ለካ እውነትም ጊዜ ነበር። እኔ ግን አሁንም ድረስ ይሰማኛል የሆነ ነገር ጊዜ ሄደ ምናምን አይነት ስሜት አለች፣ የሆነች ፊሊንግ አለ። እንዴት አለፍካት ያችን ፊሊንግ? የተወሰነ ሊቶች ከራስ ጋር መጣላት አለብህ in order to get to that point. It's not easy፣ ቀላል አይደለም። አብርሃም ብቻ ኮንቪንስ መደረግ በሆነበት መንገድ ከፈጣሪ ጸሎት ጋር ተጨምሮበት ዩኒቲ ዩኒቨርሲቲ ኮምፒውተር ሳይንስ ከዜሮ እንድጀምር ተስማምቼ ከዜሮ ጀመርኩ። ኦኬ። ከሱ በፊት ግን እንድትወስን ያደረገች ፖይንት ገና ነው ጊዜ ያለኝ እንድትል ያደረገች ፖይንት ምን ነበረች? ጥሩ ጥያቄ። በዚህ አጋጣሚ ይህን ፖድካስት የሚመለከት ከሆነ ለአቶ ስንታየሁ እንድሪስ እና ነፍሳቸውን በአጸደ ገነት ያኖርልን ለአቶ ተርፋ ሳዲጋ እጅግ አድርጌ ምስጋናዬን ማቅረብ ፈልጋለሁ። በዩኒቲ ዩኒቨርሲቲ ከፍተኛ አመራር ላይ ያሉ ሰዎች ናቸው። እንግዲህ አንዳቸው ነበሩ እና ሁለቱም ከዚህ በፊት የነበረኝ የትምህርት ጊዜ እንዴት እንደነበረ ጠይቀውኝ አማክረውኝ ካወቁ በኋላ ሁለት አማራጭ ሰጡኝ። ያኛው አማራጭ በቃ ወደዛኛው እንደሄድ ያደለኝ አርኪቴክቸር ተምረህ እንደ አዲስ ተምረህ ABCD የመሰሉ ውጤቶች ሪስክ አድርገህ ብትገባ ይሻላል ወይስ የተማርከውን እንደገና አምጥተህ AAA ደርድረህ ደረትን ሞላ አድርገህ ሳትሳቀቅ ውጤቴ ጥሩ ነው ብለህ የትም ቦታ ብትሄድ ይሻላል አሉኝ። ስቲል ለአንተ አሁን የማያንገራግር የሆነ መልስ ይመስላል አይደል? አንድ ሌሊት አስጨነቀች። ምክንያቱም ህልሜ ምን ነበረ ያዘው አርኪቴክት። ምክንያቱም ሰዓሊ ነኝ ብዬ ስለማስብ ነው። ለካ ግን ያሉት ነገር ልክ ነው። ውጤቴ ጥሩ መሆን ነበረበት። to move forward በቃ ኮምፒውተር ሳይንስ ልምረጥ አልኩኝ። ተመዘገብኩ፣ ገባሁ። ኢማጂን ይህ ሁሉ ኮንቨርሴሽን የሆነው 2014 ትምህርት ከመግባቴ በፊት ነሐሴ አካባቢ ላይ ነው። ምዝገባው ሊጀምር አካባቢ ማለት ነው። እስከዛ ግን ጨላ እየገባ አይደለም። እሱም ደግሞ ሌላ ፈተና። ለምን እንደ ወጣት በዚህ የሆነ ማይንድ ስኬል ኤክስፔክት የምታደርገው ምንድነው? ትምህርት ተምሬያለሁ፣ መስራት አለብኝ፣ ከእናቴ እጅ ብር መጠየቅ የለብኝም የሚል የሆነ የኢንዲፔንደንስ ስሜት አለ። how do we do that? እናቴን አስጨነኳት። የእናት ነገር ታውቀዋለሽ፣ she will do anything she wants። ምክንያቱም እናቴ ጠንካራ ናት። እናቴ ጠንካራ ናት። በእሷ ጸሎት ነው ያለሁት። አብርሃም እድሜዋን በጥፍ ይጨምርልኝ እንጂ በእሷ ጸሎት ነው ያለሁት። አስጨንቋት። የዛን ጊዜ በጣም አስጨንቂያት ነበረ። ክረምት ወደ ጳጉሜ አካባቢ መብራት ይጠፋና ሻማ እናበራለን። ሬዲዮ እንስማ ምናምን ብለን ሬዲዮ ስንሰማ በጣም ቅልጥፍ አድርገው እንግሊዝኛ የሚያወሩበት ሬዲዮ ጣቢያ ላይ ተሰካን ማለት ነው። ከዛ እንግዲህ ለትርጉም ሲባል እንግዲህ ያለውን ነገር ብነግራችሁ ይሻላል። እንግሊዝኛ የሚችል ጥሩ እንግሊዝኛ ያለው 12ኛ ክፍል የጨረሰ ማንኛውም ካንዲዴት ለዚህኛው ሬዲዮ ጣቢያ ተወዳድሮ ማለፍ ይችላል፣ መስራት ይችላል የሚል ጆሮ ውስጥ ገባች። አንተ እንዴት ልተኛ አብርሃም፣ እንዴት ልተኛ? ይሄ እንግዲህ የሰማሁት መቼ ነው? 1 ሰዓት ማታ። እንዴት 6 ሰዓት ሆና ትልፍ ከና አድራሻው ብላ ተናግሮ ማለት ብቻ ቶሎ ደወልኩ፣ አያነሱም። ደወልኩ መጨረሻ ላይ ያነሱት። ይሄ አርብ ነው እንግዲህ አንስተው ሰኞ ለትናና 2 ቀን መሀል ላይ አንተ 2 ቀን 2 ዓመት ሆነችብኝ። ወይ ጉድ!
ተወዳትን ቀጥረህ እንደመጠበቅ ኢማጂን አርኪቴክቸር መማር ፈልግ ያልሆነልኝም ያላሰብኩት ፊልድ ውስጥ ገብቼም አልዘለኩበትም። ኮምፒውተር ሳይንስ ብዬ 3 ዓመት ውጭ ሀገር ቆይቼ ምንም አላተረፍኩም። 2014 መስከረም ጥቅምት ትምህርት ቤት ልገባ ነው እንደገና እንደ 12ኛ ክፍል ተማሪ እንደመሆን ማለት ነው ለኔ። ግን ኩዮችህ እየተንቀሳቀሱ ነው ኦልሬዲ ጨርሰው። ኦፍ ኮርስ some of them ኢንጂነሪንግ ለተማሩት ስቲል እየቆዩበት ነው። what happens ከዛስ ልክ እቺ አጋጣሚ ስትመጣ እንግዲህ እንግሊዘኛማ አለ እጃችን ላይ ነው ብዬ ሞከርኩኝ። የዛኔ እንግዲህ በወቅቱ 105.3 አፍሮ ኤፍኤም ይባል የነበረው ሬዲዮ ጣቢያ ላይ በእንግሊዝኛው 105.3 አፍሮ ኤፍኤም your infotainment station ተብሎ የነበረው ሬዲዮ ጣቢያ ላይ ገባው። and the rest was history. September 2014 መስከረም 2007 አረሳት በሚካኤል ቀን የገባሁት my friend ዋው ገባው። ቀን ሬዲዮ እየሰራው የማታ ኤክስቴንሽን ኮምፒውተር ሳይንስ። ስለዚህ ከሁለቱም አላጣውም ማለት ነው። አሁን ከካሜራው ጀርባ ያለው እና እንግዲህ የዛኔ 5 ዓመት መቆየት ነበረብኝ በትምህርቱም። so it was ባንዲንግ 2 ኦፍ ትምህርት ትጨርሳለህ፣ የ5 ዓመት ኤክስፒሪየንስ አለ። ትክክል። እንዴትስ ወደ ሬዲዮ የመምጣት እልሁ ሊመጣ ቻለ የሚለውን ትንሽ ወደ ኋላ ሳብል አድርግልህ። ኦኬ። ህንድ ሀገር ሳለሁ ብዙ ጊዜ ውጭ ሀገር የተለመደ ነው ኤክስትራ ከሪኩለር አክቲቪቲዝ ይባላሉ። ከትምህርት ውጪ ያሉ ተሰጥኦን የሚፈትሹ የአውድ ተግባራት አሉ። ይህን ለማንም ተናግሬ አላውቅም ኢቨን ኦን ፐርሰናል ሌቭል። ኦኬ። እንግዲህ ይህን መናገር የራሱ በጣም ደስ ይለኛል። እዛው ህንድ ሀገር በነበርኩበት ጊዜ መደነስ የሚችለው የመደነስ ችሎታው እንዲያሳይ፣ መዝፈን የሚችለው የመዝፈን ችሎታው እንዲያሳይ፣ የሆነ ትሪክ ታለንት ያለውም ካለ በዛው ኢቨን መድረክ መምራትም እንደ ታለንት ይታይ ነበረና እዛ የነበርኩበት ኮሌጅ ማት ዜጎች ነበሩ አፍሪካውያን። በጣም ይደነቁ ነበረ ህንዶቹ። ዚክ ያው ቅጽል ስሜ ዚክም ነው። ዚክ ከሌሎቹ አፍሪካውያን አንጻር ያንተ እንግሊዝኛ ትንሽ አክሰንቱ ይለያል። በዚህ እንግሊዝኛ ችሎታ ለምን መድረክ አትመራም አለኝ አንዱ ህንዳዊ ጓደኛዬ። ኦኬ። ይህን ሁሉ ምልህ በአማርኛ ተርጉም የለህ ነው ያለኝ። ይሄ በእንግሊዝኛ ነው። ኧረ ተው መድረክ መምራት እኮ ለእኔ አይሆንም። ምክንያቱም ስለ መድረክ መምራት ምንም የማረፈው ነገር የለም፣ ምንም የማውቀው ነገር ታሪክ የለም። ግድ የለህም ብሎ ጎተጎተኝ። በህንድ እንግሊዝኛ ነው። በህንድ እንግሊዝኛ ነው። አክሰንቱን ታስታውሰዋል? እኔ እንጃው አሚን ያው እዛው አካባቢ ናቸው። እንደዚህ በነገራችን ላይ እንግዲህ አውቶማቲካሊ ከህንዳዊ ጋር ሳወራ አውቶማቲካሊ እንዲህ ይላል። አንተም ራሱ በስተት ነው እያልክ ያለው። እንዲህ ይፈጥናል። አንተ የእነሱ እንትን ይላሉ። አዎ። እና እንዲህም አለው። እንዲህ ሲሉ በጣም ትክክል ነህ ማለት ነው። አምርረው ነው በቃ ኦኬ። አንተ ትስቃለህ። እኔ እኮ 3 ዓመት የቆየሁበት ነው ማይ ብራዘር። ኤኒዌይ እሺ። አቢሳር ይባላል ልጁ። አማርኛ ቢሰማ ደስ ይለኛል። በዚሁ እንግዲህ ላመሰግነው ላወድሰው እፈልጋለሁ። በሱ ምክንያት ነው እንግዲህ ወደ መድረክ መምራቱ ላይ የገባሁትና ኦዲሽን ገባሁኝ። ወደዱኝ። በቃ ሁለተኛ ዙር ሁላ አልነበረም። በቃ ወደዱኝ። ለሆነ በአንድ ነው በቃ በአንዴ በቃ ካርኒቫል ውስጥ የሆነ ካርኒቫል እያዘጋጁ ነበር። እዛ ላይ መድረክ ትመራለህ ተባልኩ። የህዝቡ ጩኸት፣ የህዝቡ ሞራል ኢሪቢሌው ደግሞ በዛ ላይ እግዚአብሔር ሲሰራኝ በጣም ኤነርጄቲክ ነኝ። ያ ሁሉ ሞራል ሲኖር በቃ አንተ ልቤ በሰከንድ 8 ጊዜ ነው የመጣው ደስ እያለኝ። ግን ኦፍ ኮርስ ኢት ዋዝ ማይ ፈርስት ኤክስፒሪየንስ እና የመጀመሪያ ታይም ደግሞ ያጋጥማል እና ጥሩ ነበር እና ወደድኩት። ስለዚህ የመድረክ መምራቱ በእንግሊዝኛ መድረክ መምራቱ ምክንያቱም አማርኛ አይደለም ታወራ፣ ያ ሞራል ያ ኤነርጂ ካለ ለፕሬዘንቴሽን ሬዲዮ ዘ ፕሬዘንቴሽን ቲቪም ጋር ስትመጣ ፕሬዘንቴሽን እና ለዛ ፕሬዘንቴሽን የሚያደላ የሆነ ስኪል እንዳለኝ ውስጥ ያውቀው ነው ወደዛ ያስገባኝ እና
maybe I could do something ኮምፒውተሩ ካለ ይህን ስኪል ደግሞ እዚሁ ጋር ከተጠቀምኩኝ I could do something about that 5 years radio 5 years ትምህርቱ አለቀ of course አንድ 6-7 ዓመት ቆይቼበታለሁ የመጀመሪያው ሬዲዮ ጣቢያ ላይ ማለት ነው but this is the turning point the other big turning point okay ዘወትር 4ኛ ዓመት አካባቢ 5ኛ ዓመት ልጨርስ 4ኛ ዓመት አካባቢ ኮምፒውተር ሳይንስ ለኔ እንደማይሆን ገባኝ ምክንያቱም ኢማጂን የሁሉ ልፋት ትቸክላለህ ውጤቱ ጥሩ እየመጣ ነው በነገራችን ላይ ቀለሜ ነኝ በጣም ቀለሜ ከሚባሉት ውስጥ በጣም ይሄ በጣም ሰቃይ ምናምን አይደለም ቅዱስ ቀለሜ ከሚባሉት ውስጥ ልትመድበኝ ትችላለህ ውጤቱም ጥሩ እየመጣ ፐርፐሴን እያወቅኩኝ something was not right የሆነ ነገር አልመጣለኝ ሲሰካካም እኮ አንዳንዴ አይመጣውም ማለት ውስጥ የሚናገረው ነገር ሌላ የሚሆነው ነገር ሌላ ውስጥ ምን ነበር የሚነግር I have to get into entertainment ወደ ኢንተርቴይንመንቱ መዝለቅ ያለብኝ የሚለው ነገር ነው የሰማሁት ውስጤን ሳዳምጠው እንግዲህ እዚህ መሃል ላይ ብዙ አሉታዊ ነገር ትሰማለህ ለምን ኢንተርቴይንመንት ትገባለህ አንተ ዝም ብለህ ቸክለህ ኮምፒውተሩ ላይ አድልተህ የሆነ ነገር አድርግ ነው የሚለው computer science is a very 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 good department በጣም ጥሩ ዲፓርትመንት ነው በዛው ልክ ፈታኝ ነው ቀላል ነው አይደለም ምልህ ከባድ አይደለም ምልህ ግን ውስጥ የሚነግረኝ ነገር ሌላ ተቃራኒ ነገር ነበር አሁን ያን ያክል ሩቅ መንገድ ከሄድኩ በኋላ መቼስ ዝም ማለት አልቻልኩኝ መጨረስ ነበረብኝ እዚሁ ላይ እንግዲህ ምን ጨምረው ነገር ይኖራል በኋላ ከጠየቀኝ 17 ዓመት ሙሉ በታይኳንዶ በወርልድ ታይኳንዶ ፌዴሬሽን ስፖርት የቆየሁበት ስፖርት ነው 17 ዓመት ሙሉ ኢንቨስት ያደረኩበት የማርሻል አርት ዲሲፕሊን አንድ ነገር ነው ያስተማረኝ የጀመርከውን ጨርስ እሷ እዚህ ጋር መጣች ክሊክ ነው የሚያደርግብህ I had to finish my computer science እንደምንም ጨረስኩት ሬዲዮም ቀጠለ አሁን የማሰብም ጊዜ ነበር በዚህ መሃል እንግዲህ 5 ዓመት ሙሉ መማሩ ብቻም አይደለም የተለያዩ ኔትወርኮችን ትፈጥራለህ ጓደኞችን ትመሰርታለህ መድረክ መምራትም እድሎችን በዛው አጋጣሚ ነበር የመጡት ሬዲዮ እየሰራው ኢማጂን ተማሪ ነኝ ስቲል ሰው ግን የሚያስበው የነበረው በቃ ኦሬዲ ትምህርትን እየጨረስኩ ስትሰራ ጊዜ ነው ስራ ላይ ሆነ ቦርሳ ይዞ እንደ መንከራተት አንተ እኮ ለምን ዓላማ እየሄድክ እንደሆነ እኮ ታውቃለህ ሰው ግን የሚያስበው ሌላ ነገር ነው ያን ፒክቸር ደግሞ ለነሱ ካልመጣላቸው የሚናገሩት ነገር ደግሞ ያም ነበር ስቲል ቦርሳህን ነው እንደምትሸከመው መባል እኔ I thought I would be carrying my bag forever ቦርሳዬን በቃ ዝንታለም በቃ ልሸከም ነው በቃ ሰዎች ሊናገሩኝ ነው የሚለው ሰቀቀን ፈጥሮብኝ ነበር እንግዲህ ያቺ የትንሽ ጊዜ ጉዳይ መሆኗን ራሱ አንዳንዴ ትዘነጋዋለህ ከዛ በቃ ወደ ኢንተርቴይንመንቱ ላይ መዝለቅ እንዳለብኝ ተሰማኝ ትንሽ ወደ ኮምፒውተር ሳይንሱ ደግሞ እየራኩ መስራትም እችል ነበር ግን ልቤን ማዳመጥ ነበረብኝ and that's how I strongly እዛው ላይ ፎከስ አድርጌ በቃ ከሬዲዮም ወደ ቲቪ ካልሆነ መድረክ መምራቱ ላይ በደንብ እንድሰራ አጓጉቶኝ እንዲህ በዛ ነው የሄደው እንግዲህ ያ የመጀመሪያው ስሞል ፓርት ነው እንግዲህ ኦኬ ውጤት እንዴት ነበር 3.85 GPA ተነቅንቆ ማለት ነው ለምን የጀመርኩትን መጨረስ ነበረብኝ አማካሪዎች የሚነገሩኝ ነገርም እውነት ተሳካ ጽድት አድርገህ ውጤትን ጨርሰህ አዳዋይ ብትወጣ ይሻላል ተሳቀ ወይም ተሸማቀ ከምታገኝ አሁን እዚህ ጋር በደንብ እንድትይዝልኝ ፈልገው ባችለር ኦፍ ኮምፒውተር አፕሊኬሽን ኢን ኢንዲያ 3 ዓመት ነው የቆየሁበት ዩኒቲ 5 ዓመት ነው የቆየሁበት ኮምፒውተር ሳይንስ በአጠቃላይ ሲደመር ለኮምፒውተር ሳይንስ ዲግሪ 8 ዓመት ነው የቆየሁት ማን ነው ባችለር ዲግሪውን እንደገና ከዜሮ ጀምሮ እስከሚያልቅ ድረስ ጥርሱን እኝክ አድርጎ የሚደርሰው የሆነ ታይም ላይ እኮ ተስፋ መቁረጥ አለ I had the time when I said ትምህርት ለኔ አይሆንም በቃ እንደማንኛውም ሰው የሆነች ነገር ልሞክር በቃ ያለ ትምህርት ያልኩበት የኔ ቤተሰብ ትምህርት ላይ ማይደራደር ቤተሰብ ነበር ኢማጂን አባቴን ላስቀይመው ነው አደር አለብኝ እኮ አብርሃም ኤቭሪ ወጣት አደር አለበት እሱን እያሰበ ነው እየተጨነቀ ያለው
በጣም አሪፍ። ወደ ኔክስት ከመሄዳችን በፊት ግን አንድ ነገር እዚህ ጋር እንድናነሳ ፈልጋለሁ። ብዙ ወጣት ብዙ ነገር ይጀምራል ግን አይጨርስም ያንን ነገር። በቃ ይጀምራል፣ ይሄዳል፣ የሆነ ነገር ያዋጣል ሲባል ወደዛኛው ማቅጣጫ ይሄዳል። አንድ ነገር ጥሩ ነው ሲባል ይሄም ያበላል ማለት ነው ብሎ ወደዚህም ይሄዳል። ግን የጀመረውን ነገር አይጨርሰው። እዚህ መሀል ላይ ሆኖ ይሄንን ፖድካስት እያዳመጠ ያለ የሆነ ሰው ይኖራል። ምን ማለት ትፈልጋለህ? ሁሉም ነገር ያጓጓል፣ ያብለጨለጨ ሁሉ ግን ወርቅ አይደል። It takes discipline to finish something. በጣም ዲሲፕሊን ይፈልጋል። እዚህ ላይ ጥሩ ምሳሌ ልነግርህ የምችለው ይህን ዲሲፕሊን የሰጠኝ በታይኳንዶ ማርሻል አርት ውስጥ መቆየቴ ነው። ሁሌም እንግዲህ ይህን ፖድካስት አብሮን እያዳመጠ ከሆነ ለማስተር ወንድሙ ታዬ እጅግ ከፍ ያለ ክብሬን መስጠት ፈልጋለሁ። እንደ አባት ያሳደገኝ ማለት ነው ይቻላል። 17 ዓመት ሙሉ አንድ አስተማሪ አስተማረህ ማለት ታይኳንዶ የጀመርኩት በ9 ዓመቴ ነው። ኮትኩቶ ነው ያሳደገኝ በዲሲፕሊኑ። ማርሻል አርቱ ላይ ብቻም አይደለም፣ ኦፍኮርስ በስፖርቱም ዘንድ ለክፉ ማልሰጥ ጎበዝ ተማሪ ነበርኩኝ። ትንሽ ወናጨፍ ነበር። ግን ትክክለኛው ውስጥ ያሳድሮልኝ እንደ ሲሚንቶ አድርቆ ያቆየልኝ ትልቁ ነገር ዲሲፕሊን፣ ለሀገር ለቤተሰብ ታማኝነት፣ ጀምሮ የመጨረስን እልህ። ይሄ ለሁሉም ወጣቶች አይደለም፣ ኢቨን ኦን ስፔሲፊክ ስኬል ለማርሻል አርት ተማሪዎች ጨምሮ ነው። ይሄ እንግዲህ መናገር የምፈልገው በታይኳንዶ ዲሲፕሊን እስፔሻሊ በአሁኑ ጊዜ ብላክ ቤልት ማግኘት በጣም ቀላል ሆኗል። አሁን ጊዜው በደንብ እየተመቻቸ ነው። እንዴት? አንተ ሞራሉ ካለ አድርግ የተባልከው እንግዲህ የፕራክቲስ ስራ ስለሆነ በፕራክቲስ በብዙ ጊዜ ልምምድ የምታመጣውን ነገር አድርግ እየተባልክ ካደረግ ደረጃዎችን እያሳለፍክ ወይም እያለፍክ ከሆነ የምትመጣው እንደው በትንሹ 3-4 ዓመት ሊፈጅብህ ይችላል። ዘወትር 10 ዓመት ነው የፈጀበት ብላክ ቤልት ለማግኘት። የመጀመሪያው ብላክ ቤልት 2 ብላክ ቤልት ነው ያለ። በ9 ዓመት ነው የጀመርኩት። ለምንድነው 10 ዓመት የፈጀው? ቀይ ቀበቶ ደረስኩና አይ ቲንክ ማትሪክም መጣ ምንም መጣ። በሆነ ቤልት ላይ መቆየት ልትቆይ ትችላለህ። ቆይቼ ኦፍኮርስ የሆነ አቅምህ ያለመድረስ ወይ ደግሞ ዝግጁ አለመሆን ያም ነበረ። ብላክ ቤልት ፈተና አለ ተብሎ ልፈተን ስል በጠና ታመምኩ። የቁጭት የብስጭት ህመም ታውቃለህ? ከህመምህ በላይ የዛኔ ያመመኝ ኃይለኛ ጉንፋን፣ ራስ ምታት፣ ማጥወልወል ምናምን ነበረና አልቻልኩም። እንደ ቅዳሜ ልፈተን ዓርብ ዕለት ታመምኩ። ኢማጂን ፈተና አመለጠህ ማለት ነው። እኩዮችህ ብላክ ቤልት አግኝተዋል ኦልሬዲ። ፈተናው ደግሞ አይደገምም። የሚደገሙ ከስንት ዓመት በኋላ ነው። things are not easy now። መሸማቀቃለሁ ብዙ ጀምሮ ለመጨረስ it takes the risk። ያንን ጊዜ ለማለፍ ያችን ካለፍካት በኋላ ግን እንዳንተ ደስተኛ የሚሆን ሰው የለም። ለማትሪክ ደግሞ ዝግጁ መሆን ነበረብኝ። 10ኛ ክፍል ታይኳንዶን ተውኩት ሙሉ ለሙሉ። ውጤቴ ጥሩ እንዲሆን አጠናው፣ ተማርኩ፣ ውጤት መጣ፣ ጥሩ ሆነ። 11ኛ 12ኛ መመለስ ፈለግኩ፣ ገባው፣ መቀጠል ፈለግኩ። ግድ የለም ካለህበት በደንብ ሰርተህ ብላክ ቤልት ይዛለህ ተብዬ ብላክ ቤልቴን ያስኩኝ። ብላክ ቤልቴን ይዤ ስቲል እየቀጠልኩኝ በ2 ዓመት ጊዜ ውስጥ ሁለተኛ ዳኔን አገኘው ማለት ነው። ኦፍኮርስ በዛ መሀል ዩኒቨርሲቲም አለ፣ የህይወት አጋጣሚዎች አሉ። በመሀል እንዳትቀጥል የሚያደርጉ ነገሮች ናቸው። ግን ዋናው ዓላማዬ ብላክ ቤልት የምትለዋ ኮንሴፕት በቃ እውነትም እጄ ላይ ያገኘዋት ማለት ነው። ማይ ቢግስት ኢንስፒሬሽን ለታይኳንዶ ብሩስሊ ነበረ። ቤት ያውቃለሁ፣ ብሩስሊ በጣም ነው የምወደው። እራት ላልበላ እችላለሁ ወይ የሆነ ሰው እንደዚህ እያጎረሰኝ ምናምን ነው የሚያልፈኝ። እና
ይሄ ቅድም ያልከው ጥያቄ መልስ እንዲሆነ ጀምሮ ያለ መጨረስ እልህ ቀስ በቀስ ነው የሚካብተው። የሩቁ እዚህ ጋር ካልታየህ አትጨርስም። እዚህ ጋር ሙሉ ስዕሉ ከመጣልህ ለመጨረስ ምንም አይነት ኤፈርት ተጠቅመህ እንደምትጨርሰው ውስጥ ስለሚያሳምን ታደርገዋለህና ያን በማድረጌ ደግሞ ምንም አልቆጭም፣ ደስተኛ ነኝ። እውነት ነው የሁለተኛ ዳን ጥቁር ቀበቶ ባለቤት ነኝ። እያንዳንድሽ ብትሳፈጭ ኖ እዛም ሳይሆን ከጥያቄው አንጻር ለመመለስ ያክል ነው እና ብዙ አይነት አጋጣሚዎች እንደ ምሳሌ መጥቀስ ይቻላል። ይሄ አንደኛው ነው ለማለት ያክል ነው። የመጨረሻ ውጤት እዚህ ጋር ካልተሳለላችሁ አይመጣላችሁም ነው። የቴኳንዶ ላይ እንግዲህ ሁሉም ስፖርቶች የየራሳቸው የሆነ ዲስፕሊን አላቸው፣ የየራሳቸው የሆነ ደግሞ መተዳደሪያ ደንብ ደግሞ አላቸው። በአንተ 2 ዳን የማግኘት ቆይታ ውስጥ ፐርሰናሊ የራስ መተዳደሪያ ደንብህ ምንድን ነው? አንድ ሁል ጊዜ በሰዓት መገኘት፣ ሁሌም ለቤተሰብም ለሀገርም ታማኝ መሆን፣ ማልደራደርበት ነገር፣ በተቻለኝ መጠን ነገሮችን በፍቅር ማሸነፍ። በቃ መስመር አድርጎ ያስያዘልኝ አስተማሪ ይህንን ነው። ሁሌም ነገሮችን በፍቅር ማሸነፍ አለብህ የሚለውን ነገር ነው። ለዛም ደግሞ አናንስም ቀጣይ ለሚመጣውም ልክ ነው። ኦኬ ሶ ወደ ጆርናሊዝሙና ወደ መድረክ እንምጣ። ብዙ ጊዜ በጣም ደስ የሚሉ መድረኮችን ደማቅ የሆኑ ፕሮግራሞችን ሰዎች ሲያዩቸው ወይም እዛ ፕሮግራም ላይ ሲሳተፉ እዛ ቦታ ላይ ሲሄዱ የሚያዩት መጨረሻ ላይ ያለችውን አውትፑት ነው። ከኋላ ያለውን ምን ያክል ጊዜ ዝግጅት እንደሚፈጅ የመድረክ ኤምሲ ማስተር ኦፍ ሴሪሞኒ ነው። የዛን ሰውዬ እንዴት አድርጎ እንደሚዘጋጅ ምን ያክል ነገሮችን እንደሚያልፍ ብዙ ሰው አያስተውለውም። the first thing ማስተር ኦፍ ሴሪሞኒ ማለት ምን ማለት ነው? እንደገና ደግሞ አንድ ሰው እኔ በቃ የመድረክ መሪ ነው መሆን የምፈልገው ቢል ከየቱ ጋር ነው መጀመር ያለበት? ዘወትር በኮምፒውተር ሳይንስ ትምህርት እያለ ነው ሬዲዮን የጀመረው። ሬዲዮ ስትጀምር እንግዲህ ብቁ የሚያደርጉህ ከባድ የትምህርት ስኪሎች አሉ። ጋዜጠኝነት አንዳንድ ሰዎች እንግዲህ የተሰጣቸው ናቸው። እኔ በዛ አምናለሁ። የተሰጠኝ ነኝ ብዬ አምናለሁ። ፈጣሪ የሰጠኝ ነገር ለኪሳራ አይደለም። እየሰራው እያለ ግን ራሴን አፕዴት፣ ራሴን ማሻሻል፣ ራሴን ማስተማር ነበረብኝ። ለካ በዚህ መልክ ነው የሚሆነው፣ በዚህ መልክ ነው መሰራት ያለበት የሚለው እውነትም ለዛ ነገር የተሰጠኝና ማድላትም እንዳለብኝ የገባኝም በቆየው ልክ ነው። አንድ ሰው ወደ መድረክ መምራት ስራ ውስጥ መግባት ቢፈልግ አትሊስት ምን ሊያስፈልገው ይችላል? ነምበር 1 መድረክ የመራ ሰው አይቶ ስራውን መውደድ አለበት። it starts with somebody። ቤተሰብ ፊት ሀሳብህን በግልጽ መናገር እና በተለያየ ምሳሌ አዋስተ መናገር ከቻልክ ለ50 ለ100 ሰው መናገር የሚያስችልህ ኮንፊደንስ ያንን ይዘህ መውጣት ነው። ምንም አይነት ሙያ ትንሿን ያሳካሃት ነገር በ10 ጊዜ ማብዛት ነው። አንዴ ካሳካኸው በኋላ እዚህ ጋር ለመድረስ ወይም ደግሞ የአብርሃም አላይቭ ፖድካስት ለመስራት ኦን ኖርማል ካፌ ኮንቨርሴሽን ጥሩ አድርገህ ኮንቨርሴሽን ሆልድ ማድረግ ትችላለህ ወይ? ያንን ሆልድ ስላደረክ ነው በ10 እጥፍ አብዝተህ ይህን የመሰለ አላይቭ ፖድካስት የምትሰራው። መድረክ መሪነት አንድ መልእክትን ግልጽ አድርጎ መስጠትን ይፈልጋል። ኦዲየንስ ኢንጌጅመንት ወይም ከተመልካች ጋር በኤነርጂም በመልእክትም ደረጃ በደንብ መቆራኘትን ይፈልጋል። መድረክ መሪ የኢቨንቱ ወይም የዝግጅቱ ተናጋሪ ብቻም አይደለም፣ ዝግጅቱ ነው እሱ ራሱ ነው። ይህን አርገህ ተላብሰህ ካላወቅከው you're not an MC። እኔ እንግዲህ በጣም በፓሽን ስለምሰራው ነው ይህን እንደዚህ አድርጌ የምነግርህ። ስለዚህ ይቻላል። በአንዱ ቋንቋ አትሊስት ጎበዝ መሆን መቻል አለብህ። you have to be a very good speaker, very good።
አሁን እኔም የተሟላልኝ ጥሩ ተናጋሪ ነኝ ብዬ ለመናገርም ድፍረቱ የለኝም። ምክንያቱም ገና ስቲል ብዙ መማራቸው ሌቭሎች አሉ። ግን ባትሆን ኖሮ እዚህ ጋር አደርስም ነበር። የተወሰኑ ሌቭሎች ስለደረስኩ ሁሌ እኮ ለራሳችን እኮ ሙሉ አንሆንም። ፈጣሪ ሁሉ ነገር አሟልቶ አይሰጠም ይባላል። ባለ ግን ነገር ተደስተ እሱ የሰጠህ ተሰጥኦ ላይ አላማህ እንድታሳካ ይፈልጋል። አሁን እኛ የምንፈልገው ነገር አለ። በእኛ ፍላጎት ልክ ነገሮች ስለማይሄዱ ብቁ የሆንን አይመስለንም። በሌሎች ሰዎች አይን ግን ነገርየው ሲታይ ከተቀመጠው ገደብም አልፈህ ሄደህ ሊሆን ይችላል። ያንንም ነገር ደግሞ ማስተዋል ያስፈልጋል። ማስተዋል ብቻም ሳይሆን ራስን ከሌሎች ቦታ አንጻር ማወዳደር ትልቁ በሽታ ነው። ሌላው ትልቁ በሽታ ደግሞ እኔ የተሟላሁ ነኝ ብሎ መመጻደቅ። እዛ you have to be in the middle of that line። በዛ መሃል መሆን ያለብህ ያለህን ጉድለት ማስታወስ፣ ፈጣሪ የሰጠህን ነገር ደግሞ አለኝ፣ ስለዚህ ወደ ጥሩ ነገር እንዴት ልቀይረው፣ ፈጣሪን እንዴት አድርጌ አላስቀይም ለማሰብ መቻል አለብህ። ወደ ጆርናሊዝሙ ደግሞ በትክክል ወደዛው የገፋሁት ደግሞ ትምህርቴን በጨረስኩ በ4ኛው ዓመት የጨረስኩት በ2019 በፈረንጆቹ የመጀመሪያውን ዲግሪ 8 ዓመት ይፈጀብኛል። ሁለተኛ ዲግሪን የጀመርኩት በ2022 በፈረንጆቹ ነው። እዛው ሬዲዮ እየሰራህ ወይስ ሬዲዮ እንትን ብለሃል? ሬዲዮ ከሰራው በኋላ ወደ ቲቪ ገባውና ማስተርሴን መቀጠል አለብኝ አልኩኝ። አሁን this time ውጤቴ ጥሩ ነው። ውጤት ጥሩ ከሆነ ደግሞ የምትሻውን መማር ትችላለህ የሚል ውስጥ ያሳመነ ነገር አለ። so this time አሁን በማልፈልገው ብሎ ለመጥራት የሚያመች ጊዜ አይደለም። now you're smart enough to choose what you want። ስለዚህ ለምን እውነትም ጋዜጠኝነቱ ላይ ፎከስ አድርጌ ለማልሰራ እንጀራዬ ብዬ ከያዝኩት ለምን አጠንክሬ ቤዛ አላስይዘውም ብዬ በአዲስ አበባ ዩኒቨርሲቲ በጋዜጠኝነት ትምህርት የህዝብ ግንኙነትና የስነ ተግባቦት ዲፓርትመንት ውስጥ ገብቼ ወይም በእንግሊዝኛው PR and Strategic Communication ለምን አላጠናም ብዬ ገብቼ 3 ዓመት በሰላም ጨርሼ እየተማርኩም እያለ ስቲል ቲቪውንም እያስኬድኩኝ ማር ነበር። ስለዚህ የምትወደው ነገር ላይ ትምህርት ስታክልበት እንዴት አሪፍ ነገር ነው መሰለ። በደንብ እዚሁ ጋር ብዙ ሰው በትምህርት አይስማማም። ኦኬ እየሰራሁት ነው፣ ስለዚህ እየሰራሁት ገንዘብ ያገኘሁበት ተምሬም ደግሞ ገንዘብ ለማግኘት ነው። ኦሬዲ ያገኘሁኝ ነው፣ ዋይ ለምን እማራለሁ? እንደዚህ አይነት ጥያቄዎች የሚያነሳ አይጠፋም። በቢዝነሱ ዓለም ሁሌም ትክክለኛ ባለሙያ ሆነህ መገኘት መቻል አለብህ። ያ ደግሞ እንዲሁ በወሬ መሆን የለበትም። በማስረጃ የተረጋገጠ መሬት ላይ የወረደ እውነትም የምትችል መሆኑን ማሳያ የሆኑ ብዙ አይነት ነገሮች አሉ። አንድ ሰው በሆነ ሙያ ዘርፍ ላይ እጅግ በጣም ጎበዝ ሆኖ ግን ትምህርት ባያክልበት ኤክስፒሪየንስ ሊያገኝ ይችላል በስራው። ግን በትምህርት በኩል ያላገኘውን ያልደፈነውን ቀዳዳ ሊደፍንበት ይችላል። ትምህርት የሙያ ልምድ ሙሉ ኳስ እኮ ነው። ገጠምከው ማለት ነው። ግን ገጠምከው ማለት ኢን ሴንስ ሁሉ ነገር ታውቃለህ ማለት አይደለም። ለካ ትዳብራለህ፣ ለካ ታድጋለህ፣ ትሰፋለህ፣ ትበዛለህ። በዛ ነገር አምንበታለሁ ማለት ነው። በትምህርት ለማያምኑ ሰዎች እኔ እዚህ ጋር ወራጅ አለ ማለት ፈልጋለሁ። ትምህርት ትልቅ መሳሪያ ነው፣ ቀልድ አይደለም። ትምህርት ለሀገር ለራስ የምታበረክትበት ትልቅ መሳሪያ ነው ብዬ ነው የማምነው። እንግዲህ እኔ በዛ መልኩ ነው ያደግኩት ብዬ ነው የማስበው። ከተማርክ ወደ መሬት የምታወርድበት ነገር ምንድን ነው? ከቤተሰብ ትጀምራለህ፣ ከአካባቢ ትቀጥላለህ። ምክንያቱም ያንተ ፐርፐስ አገልግሎትህ ነው። ያንተ ፐርፐስ አላማህ አይደለም እኮ። ሰዎች በአንተ አገልግሎት የሚሰጣቸው ስሜት ማግኘት ነው። this is what I'm created for ብለህ የምታስበው ነገር መሆን መቻል አለበት። እንዴት ደስ እንደሚል እኮ እየተማርክ መስራት። it's the best of two worlds። ህይወት ደግሞ የትምህርት ውደት ናት።
ስቲል ትማራለህ፣ አሁንም ትማራለህ። አሁንም መማር እፈልጋለሁ። አያልቅም ደግሞ አያልቅም። ግዴታ ትምህርት ቤት መግባትም አይደለም። በእያንዳንዱ አጋጣሚ ምን አይነት ትምህርት አሳልፎልኝ ነው እየሄደ ያለው የሚለው ነገር ማስተዋል ይሻል ብዬ አስባለሁ። ኦኬ አንደኛው ደግሞ መጀመሪያ ላይ ስናነሳው ያላነሳሁትኝ የዘወትር መገለጫ ድምፅን በደንብ አድርጎ መጠቀም፣ ድምፅን ፕሮፌሽናሊ መጠቀም፣ ድምፅን ለስራ መጠቀም ኤንድ ለትልልቅ ብራንዶች ጭምር ያለህን የተሰጠህን ነገር እየተጠቀምክበት ሄደሃል። የመጀመሪያው አንድ የቀይረህ እንስማው። ከዛ ለየትኞቹ ካምፓኒዎች ናቸው የሰራሃቸው? የሬዲዮ ሰው ስትሆን ድምፅህ መገራት አለበት። ድምፅህ መገራት ያለበት ለሙዚቀኛነት ብቻም አይደለም፣ ወይም ለድምፃዊነት ብቻ አይደለም። ሬዲዮ የጉሮሮ ስራ ነው። ስጀምር ለካ እንግሊዘኛን ማንቆለጳጳስ ብቻ መስሎኝ ነበረ። የገባሁበት የሬዲዮ ጣቢያ ስታይል የእንግሊዘኛ ሬዲዮ ጣቢያ ነበረና ለካ እንግሊዘኛውን መናገር ብቻ ማለት ነው። ለካ ሬዲዮ ላይ ስትሰራ ኦዲየንስህ ወይ ተመልካች አድማጮችህ ብለው እንዲሰሙህ ድምፅህን እንዴት አድርገህ ነው በደንብ አጣፍጠህ መናገር ያለብህ የሚለው ጥያቄ ከመጀመሪያው ነው ይመጣልሃል። እርግጥ ነው የነበሩኝ ሱፐርቫይዘሮች እግዚአብሔር ይስጣቸው በደንብ ነው ጋይድ ያደረጉኝ። በዚህ አጋጣሚ የነበረኝ ሱፐርቫይዘር ጄሰን ፒተርስ ይባል ነበረ። አማርኛ በደንብ ይችላል እና የዛኔ በደንብ ይነግረኝ ነበረ። የተለያዩ ሊንኮች እያሳየኝ ቪዲዮ ዳውንሎድ አድርጎ ምናምን በደንብ እንድማር ነው ያደረገኝ። አብርሃም ትምህርት የሚገባልህ ያጣሁን ነገር ለማሳካት ስትል የምታደርገው ጥረት ሲገባህ ነው። ለካ ትምህርት እውነትም ቦታ ያለው if that purpose is not there ትምህርትን በዜሮ ነው የምታባዛው። ያ ደግሞ አይደለም። ትምህርት ሁሌም ይጠቅማል። ካልገባህ አሁን ይገባል። እኔ በጣም የጠማኝ የሆነች ቦታ ላይ ስክት ብዬ ከዛች በኋላ በደረጃ ራሴን እንዳወጣው ነው የፈለኩት። ለካ ሬዲዮ ላይ በመስራቴ ድምፄን እንዳስተካከል በደንብ ጆሮዬ መስራት እንዳለበት። በነገራችን ላይ የሰዓት ሰው ነኝ። ከዚህ በፊትም እንግዲህ ኢንፐርሰን ሻይ ቡና ብለን እያወራን ነበር። አንተም እንግዲህ ልትነግራቸው ትችላለህ። እጅግ በጣም የሰዓት ሰው ነኝ። ቀድሞ ነው እያንዳንዱ ነገር ላይ የሚደርሰው። 8 ሰዓት ከቀጠርከኝ እኔ ለ7 ሩብ ጉዳይ እዛ አካባቢ ያንዣበብኩ ነው የምታገኝ። ተቀጣጥረን ቀድሞኝ ደርሶ ደርሻለሁ። ማንም ያውቃል። nobody is earlier than me. I'm always punctual. Anyway, የሬዲዮ ስራ ደግሞ ያን ነገር ያስገድዳል። አንተ ሬዲዮ እያዳመጥክ 6 ሰዓት ላይ እየጠበቅኝ አርፍጃለሁ ትላችሁ። 5 ጉዳይ ላይ I have to be sitting on my chair እየጠበቅኩ ነው። በዚሁ አጋጣሚ እስቲ በዚህ እንግሊዘኛ በዚህ ድምጽህ የሆኑ የተወሰኑ ነገሮች ሞከርኩ ነበርና እዛው ሬዲዮ ላይ እየሰራው አንዳንድ ማስታወቂያዎችን እየሞከርኩ ነበርና ምናልባት በዚህ ቮይስ ልታስታውስ ትችላለህ። ሂፕኖታይዝ ሾው የሚባል የራስ ለእኔ የተሰጠኝ ሾው ነበርና ያው እንግሊዘኛም ስለሆነ እንግዲህ You're listening to 105.3 Afro FM, your infotainment station. This is the Hypnotize Show. ብዬ ነው የምትቀጥለው። አሁን ይህን ስናገር የሆነ ስዊች ነው የምታረቀው። And of course በዛው ቆይታዬ በሬዲዮ ጣቢያው በአፍሮ ኤፍኤም የኢትዮጵያን ኤርላይንስ ማስታወቂያዎች ሲመጡ እኔ እንድሰራ ተጠይቄ ነበረ እና እንግዲህ ምናልባት ለሚያስታውሰው ነው እንግዲህ ይህን ስል በደንብ አስምሬ የምናገር የምፈልገው የሬዲዮ ጣቢያው የወቅቱ ድምፅ አቅራቢ ነበርኩ። ኖት የአየር መንገዱ አይደለም። But it sounds like this. Ethiopian Airlines, the new Spirit of Africa, a Star Alliance member. ከዛም እንግዲህ በቆይታ ውስጥ ብዙ ነገር ትሰማለህ። የምትወዳቸው ካራክተሮች ቲቪ ላይ ምናምን ትሰማለህ። እዚህ ጋር ትንሽ ላስቃችሁ የምፈልገው
በወቅቱ ኤምቢሲ 2 ኤምቢሲ 3 ኤምቢሲ አክሽን ኤምቢሲ ማክስ የሚታዩበት ጊዜ ነበረና ቁጭ ብለህ ከብራዘር ከሲስተር ጋር ስታይ ለካ አረብኛም ቢሆንም ዝም ብለህ ታያለህ እና ትንሽ ኮኔክት የሚያደርገን አረብኛም ባንሰማም ቶም ኤንድ ጄሪ የሚባለው ካርቱን አለ። እንግዲህ በስተርጅና ዩኒቨርሲቲ እየተማርክ እንዴት ምናምን ልትለኝ ትችላለህ፣ ግን sometimes you just have to watch it and you relax ታያለህ። ኤምቢሲ 3 እያየን ለካ የሆነች የምትጠብቃት ነገር አለ፣ የሆነ አረብኛ ኮመርሻል አለች፣ ከዛ በኋላ ትገባለች። ለካ ይሄ ሁሉ ብዙ ጊዜ ሲመጣ ምን ያክል ኮኔክትድ እንደሆንኩ ነው የሚያሳየህና በዚሁ አጋጣሚ የኤምቢሲ 3 ቶም ኤንድ ጄሪ ማስታወቂያ ሊመጣ ሲል የሚያሳየው አረብኛ ሳላውቀው ለካ it's already inbuilt አረብኛውን ልለዋለሁ ገብቷል። አረብኛውን ልልልህ ነው ማለት እኮ ገብቷል። ግን ይሄ ከመቻል ያለፈ በቃ ያንን ነገር ተዋህደው እስኪ እንስማው። ቶም ኤንድ ጄሪ በትخليل على ኤምቢሲ 3 على 9 كيساي كل يوم አይነት ነገር ነው የሚሆነው። you have to stay connected ቁጭ ነው ራሱ ለካ ፈጣሪ ይሄ ብቻ እንዳልሰጠኝ ገባኝ። የሆነ አክሰንት ቋንቋውን ባላቀው አትሊስት እያንዳንዱ ሀገር የሚጠቀመው ቃለ ዘይቤው የሚጠቀምበትን መንገድ ለካ በደንብ ማዳመጥ ነበረብኝ። ጆሮዬ ለካ በደንብ ይሰራል። አሪፍ ነው ምናምን ሲል በቃ ይገባልኛል አለው። አሁን አንዳንድ ፈረንጆች ለምሳሌ አንዳንድ ፊደሎችን ለመናገር ይሳናቸዋል። ቀጠን ለማለት ላይመቻቸው ይችላል። እንግዲህ ይሄ ለቆዩት ፈረንጆች አይወክልም። አዲሶቹ ለቆዩትም ግን ይከብዳል። አሉ እኔን ፈረንጅ የሚያስመስሉኝ ፈረንጆች አሉ። እሱ ሌላ ኮንቨርሴሽን ነው። ግን ለካ ጆሮ እንደሚያስፈልግ ንግግር ላይ በደንብ መገራት እንዳለብህ እንግሊሽም ለካ አክሰንትም ያለው is because you come from a different culture and you ከሌላ environment ቃላቶችን የምትሰማበት ጆሮ የገራበትን ጆሮ ለካ it really affects you on how you do it። ችሎታህ እና ያለህ አቅም ሰፋ እንዲል ብዙ ነገሮችን እንድትቃኝ ያስገድዳል። አምስቱም ስሜት ህዋሳቶች በጣም ስራ ላይ ነው መሆን ያለባቸው እና እንዲህ እያለን ነው አንዳንድ ድምፆችን ማስታወቂያዎችን ለማለት ይሞክር ነው። እንግዲህ ከነዚህ መካከል የተወሰኑት ናቸው እንደ ምሳሌ ለመጥቀስ ያክል ማለት ነው። ኦኬ ሶ በቋሚነት ይህንን እንደ ስራ ትሰራዋለህ? ኦፍ ኮርስ እንግዲህ በመሀል ያልጠቀስካቸው ፒአር ስትራቴጂክ ኮሚዩኒኬሽን ኮንሰልታንት፣ መድረክ መሪ፣ የድምፅ ባለሙያ፣ ቴሌቪዥን ሆስት ወይም ቴሌቪዥን ፕሮግራም አቅራቢ የመሳሰሉት ግን እነዚህ እንደ ታይትል ናቸው እንጂ ሌላውስ ዘወትር ዳንሰኛ አይደለህም እንዴ ለሚለው እዛው ጋር መልስ ልሰጥ እፈልጋለሁ። ቢትቦክሰርም ብለሃል። ቢትቦክስ ለማያውቀው ደግሞ ቢትቦክስ ምን እንደሆነ እዚሁ ጋር ማሳወቅ እንችላለን። ዳንሰኛው ለመባል መጀመሪያ እውነትም በዳንሱ ላይ የቆየህበት ባለሙያ መሆን አለብህ ዳንሰኛ ለመባል። ተማሪም ሆነህ ዳንሰኛ ልትባል አትችልም እንደ ስራ ስትይዘው because ራሱን የቻለ ክብር ያለው ዲሲፕሊን ነው። of course ይሄን በትክክል መናገር እችላለሁ። ዳንስ የሚችልና ዳንሰኛ are very different የተለያየ ራሱን የቻለ ስኪል ይፈልጋል። እርግጥ ነው ምናልባት አንዳንድ መስኮቶች ላይ ስደንስ ታይቼ ይሆናል እና ዳንስም እንግዲህ ናቹራል የሚመጣው እንዲሁ አይደለም። ያው እንሞክራለን እኮ የሚታየን ነገር አለ። ዳንስ የኤነርጂ ውደት ነው ብዬ ነው የማስበው። የምትግባባበት ኤነርጂ ነው። አንዳንዴም እኮ ኢትዮጵያዊም ሆነ ጭፈራ ላትችል ትችላለህ፣ ግን ታውቃለህ በቃ እንዲሁ ቁጭ ባልክበት ሞራልህ ሊመጣ ይችላል። በለው ይላል ግን ላይ መጣ ይችላል። but dance is energy ከልጅነት ጀምሮ of course especially በእኔ እድሜ አካባቢ ያለ ሰው ከኔ ደግሞ ታላቅ የሆነ ሰው በደንብ የሚገባው ይመስለኛል። ማይክል ጃክሰን ትልቅ ኢንፍሉዌንስ አለብኝ። ለማይደንሰውም ሰው ኢንፍሉዌንስ አለበት እና በልጅነታችን በደንብ እንደንስ ነበረ። በቃ ብናበላሸውም ዳንሱ ሰርጎች ላይ ምናምን ስትጠራም ሰው ሲጨፍር አብረህ ተገፍተህ ትጨፍራለህ ትላለህ።
በነገራችን ላይ እኔ የህብረት ሪት ዘመን ልጅ ነኝ። ደርሰህበታል ብዬ አስባለሁ። እኔ ነው የምታክለው እና እንደ ማንኛውም ቤተሰብ ቁጭ ብለን የተለያዩ ትርኢቶችን ምናምን ሙዚቃዎችን ምናምን እንሰማለን። ደስ ይለናል። በቃ ፋዘር እንደውም ነፍሱ ይማር ጠረጴዛ ሳብ አድርጎ ምናምን ጨፍሩ ይለን ነበረ ምናምን። ሰርግም ትጠራለህ። ሰርግም ስትጠራ በቃ የሆነ ትከሻ ወገብህን ትፈትሻለህ ምናምን ትጨፍራለህ። ለካ ቲቪ ላይ የሆን ጭፈራ ትደግመዋለህ፣ መድረክ ላይ ማሳየት ትፈልጋለህ ስፔሻሊ እና በዛ ነው የመጣው። የተለያዩ ዳንሶችን ስሞክር ለካ ኤነርጂ በዛ ልክ እንደመጣ እና አይ ላቭድ ዳንሲንግ ገና ከጅምሩም ጀምሮ ለዛም ነው እና ብዙ ሰው የሚጠይቀው ዳንኪራ ውስጥ ትሰራ ነበረ ለካ ሌላ ብታደንቅልኝ ምናልባት የሚገባው ሰዎች እንደዛ አድርገው ከጠየቁኝ ወደዛ ለመምሰል ለመጠጋት የፈጠርኩት ወይም ያገኘሁት ኤፈርት ያሳየሁት ኤፈርት ቀላል አልነበርም ማለት ነው እንጂ እንደዚህ አይነት ነገር ውስጥ አልተሳተፍኩም። ለባለሙያ እኮ ጥሩ ነው ያለው ነው የሚል እንጂ አንደኛ ነህ አይልም። ለጭፈራም ለዳንሱም ባለሙያ ማድረጉን ቢያይ ምናልባት ጥሩ ነው ያለው ምናምን ብሎ ብዙ አይነት እንከን ሊነግረኝ ይችላል። ሙያ ውስጥ ስላለ ለሚያውቀው ሙያውም ለማያውቀው ከሩቅ የሚያደንቀው ለሚያጨበጭበው ግን ዋው ምናምን ብሎ የሚጠይቀው ምክንያቱም ያየውን ነገር ለካ እውነትም ሬፕሊኬት አድርጌ ወይም ሬፕሊኬት ለማድረግ ሞክሬ እዛ ላይ ያሳየት ነገር ሊሆን ይችላል። በድጋሚ እዚህ ጋር ላሰብር የምፈልገው ዳንስ እወዳለሁ፣ ዳንሰኛ አይደለሁም። ከፍቅር የተነሳ ነው። በጣም ከፍቅር የተነሳ ኦኬ። ሌላው በጣም ማወቅ የምፈልገው አይ ቲንክ ሁሉም ሰው ይጠይቃል፣ ምንድነው የኤነርጂ ምንጭ? ከየት ነው የሚመጣው? ነምበር 1 ከላይ ካልተሰጠህ አታመጣው። ከላይ መሰጠት አለበት። ኦኬ 2 17 ዓመት ሙሉ የቆየበት ማርሻል አርት ሪፍሌክስ ላይ በጣም እንድሰራ አድርጎኛል። ሪፍሌክስ እንግዲህ አማርኛው ትዩ አማርኛውን አላውቀውም። ምናልባት የሚያክሰው ካለ ኮሜንት ላይ የሚጻፉልን። ሪፍሌክስ ላይ my reflex is good። ሪፍሌክስ ሲባል እንግዲህ ትከሻን ቶሎ ዞር የምትለው አይነት ነገር ማለት ነው። ስለዚህ የሆነ ወይም ደግሞ ኮሽታ ስትሰማ ቶሎ ብድግ የምትለው ያ ሪፍሌክስ በብዙ መንገድ ከተገራ you should be energetic enough ንቁ ለመሆን። ሌላው እንደኔ አይነት ጄሚናይ ነኝ። ሚቱ የልደት ቀናችን አንድ አይነት እንዳይሆን እንጂ ያው እኔ የተወለድኩት ጄሚናይ ስንል የጎግል እንዳይመስላቸው ጎግሉ አይደለም ኮከባችን ነው። ግን እንደኔ አይነት ጄሚናይ አይ ቲንክ በስቲሙለስ የምንነቃቃ ነው። ኮንስታንትሊ የሆነ ኤነርጂያችን ብድግ የሚያደርግህ ነገር ያስፈልጋል። ይህ ማለት እንግዲህ አነቃቂ ቡና ምናምን አይደለም። ኢቨን ሲምፕል ሳቅ ታነቃቃናለች። we are both ጄሚናይ ግን የተለያየን ጄሚናዮች ነን። ገብቷል። ሁለታችንም ደግሞ ጥግና ጥግ ነው። አንድ ጄሚናይ በቃ ወይ በጣም ደፋር ነው ወይ በጣም ፈሪ ነው። በጣም ኢነርጄቲክ ነው ወይ በጣም የተረጋጋ ነው። መሀልም ላይ ያለ አለ። ግን ሁለቱም ደግሞ ባህሪ ደግሞ አላቸው። እንዲህ ነው አትለውም። ኤነርጂ የሚያሳይ ሰው ሁሉ ቀልቃላ አይደለም። ትክክል። ለምሳሌ በብዙ መንገድ በተሳሳተ መንገድ ተተርጉም ያለው ይሄ እኮ ወፈፌ ነው ምናምን ይባላል because of too much energy። እኛ ደግሞ የተለመደን የሆነች ቁጥብ መስመር እንድንይዝ of course ያን ሁሉ ኤነርጂ ያልሆነ ቦታ ላይ አናሳይም። በቦታው ግን ማማር አለበት። አብሶ ደግሞ ነፃነትህ በጣም የሚሻበት ቦታ ቅጽበት ሰዓት ላይ ነፃነትህን የምታሳይበት ላይ ሰውን በማያስቀይም መልኩ ኤነርጂህን ማሳየት እኮ ትክክለኛ ነገር ነው። ስለዚህ እውነትም እኔ እንግዲህ ማደላው ለዚህኛው ጥያቄ መልስ መሰጠት ይጠይቃል። 2 ስፖርት በጣም ወሳኝ የሆነ ሚና ይጫወታል። 3 እንግዲህ አመጋገብም አለው። እዛ አካባቢ ነው እንግዲህ መልሱ። ቅድም ስለ ቢትቦክስ እያነሳ ነበር።
there you go ምንድን ነው አዲስ አበባ ዩኒቨርሲቲ ከመግባቴ በፊት መጀመሪያ ኤምቲቪ የሚባል ቻናል ነበረ እንደሆነ ኤምቲቪ ቻናል ላይ ሜድ የሚባል ሾው ነበረ ሜድ ማለት ማንኛውም ግለሰብ መሆን ወይም ማድረግ የሚፈልገውን ነገር በሆነ ትሬነር ለተወሰኑ ቀናት ትሬን ተደርጎ ያንን ነገር መተግበር ማድረግ መሆን የሚያስችል ፕሮግራም ስለ ቢትቦክስ ደግሞ ሰምቼ አውቃለሁ እንደሆነም ገብቶኛል እና እንዴት ነው ቢትቦክስ ማድረግ ያለብን የሚለውን ነገር ውስጤ ሁሌ ይጠይቅ ነበር እና የሆነ ምራቅ መጥፋት ምላስ ማውጣት ምናምን ብቻ መስሎኝ ነበረ ለካ የትንፋሽ ሪትም ኮንትሮል ነው ቢትቦክስ ለካ on a very longer level ሳወራ ሪትም ጠብቄ ትንፋሽን ጠብቄ እንዳወራም የረዳኝም አንዱ ሲስተምም ነው in a very weird way ስትራቴጂ ምንም የምታደርገው ነገር ለሩቁ የሚጠቅም መሆን መቻል አለበት if it doesn't ቃል ማድረግ ትተው ሄድ እዛኔ ሜድ ሾው ላይ የሆነች ልጅ ቢትቦክሰር ሆና መታየት ፈልግ ነበር እና የነበረው ትሬነር ትሬን ያደረገባትን መንገድ እያየው አብሬ ነው ትሬን እያደረኩ ነበር that was a 15-minute show 15 ደቂቃ አለቀች ብታምንም ባታምንም ሽንት ቤት ስጠቀም እያልኩ ነበረ ስወጣም እያልኩ ገላይን ስታጠብ አብሶ ገላይን ስታጠብ ከዛ በቃ ኢቭን ወክም እያደረኩኝ ሲደብረኝ ለካ ሰውየው ምን እያለ ነበር እና I was getting really liking it በጣም እየወደድኩ መጣሁና በወቅቱ በወቅቱ የሆነች ሚኒ ኢቨንት ነበረች እዛ 5 ኪሎ እና ዲጂውም እየተጫወተ ነበረ እና ማይክሮፎን የያዘ ሰው ነው ጠየቅኩት እኔም ቢትቦክስ ልሞክርና ማንም ስለ ቢትቦክስ የሚያውቅ የለም this is 2003 በነገራችን ላይ በጣም እግዚአብሔር የሰጠኝ ሌላ ጥሩ ሜሞሪ በጣም አሪፍ ሜሞሪ ነው ያለው 2003 ዓመተ ምህረት ነው ብዛም የሚታወቅበት ጊዜ አይደለም ማይክሮፎን ይዤ ስል የሆነ ዴሉክ ነው ምንድነው ማጨብጨብ የለውም መጥፋትም የለውም ምን ሆኖ ነው እና በቃ ልክ ለሌላ ቦታ እኮ በጣም እኮ ሞቅ የሚያደርግ ነገር anyway እቺን አጋጣሚ መድረክም ስመራ ስቴጅን በተሰጠኝ ሬዲዮም ላይም ምናምን አድርገው ነበረና ተወሰነ ጊዜም እንደዚህ ቴሌቪዥን መስኮትም ላይም ሳንጸባርቀው ይታይ ነበርና የመጀመሪያው ኮምፕሊመንት ታሳውሰዋለህ ተረርቶት መጥቶ የነገረህ ሜሞሪ እዚህ ላይ ሰራ ማለት የመጀመሪያው ኮምፕሊመንት ያገኘሁት እዛው ህንድ ሀገር እያለሁ ነው የመጀመሪያው ኤምሲ እድል ሳገኝ ለካ እውነትም ሞቅ ያለ ኦዲየንስም ስለነበረ ምንም ነገር የምታደርገው ነገር በቃ አዲስ ነው እና የሆነ ጥቁር መድረክ ይዞ በእንግሊዝኛ ሲያንቆለጳበስ አይተው ቢትቦክስ ያደረጉ በቃ ሌላ ታሪክ የሆነ ሌላ ታሪክ ነው በነገራችን ላይ እዚህ ላይ መጥቀስ የምፈልገው ብታምንም ባታምንም ከጣት ቁጥር የሚበልጡ ማአት ጎበዝ ቢትቦክሰሮች አሉ አሉ እና ከኔም የተሻሉም አሉ እንደውም መድረኩን አግኝተው በደንብ ቢያሳዩ ብዬ አስባለሁ ምክንያቱም ቢትቦክስ የሙዚቃ ፐርካሽን እነዚህ ድራም ምናምን ሴት የምትባለው ባፍ ማስመሰል ችሎታ እና በዚሁ መልክ ነው ቢትቦክስን እየሞከርኩ አሁንም ያው ትክክለኛው አሪፉ ሌቭል ላይ አልደረስኩም ግን ለክፉም አይሰጥ የሆነች በዚህ ስንት ጊዜ ነው ፕራክቲስ የምታደርገው በፕራክቲስ ደረጃም አይደለም እንዲሁ አጋጣሚውን ሳገኝ ማድረጋት እንጂ ፕራክቲስ ምናምን ፕራክቲስ ቢፈለግማ ሲሪየስሊ የሆነ ደረጃ ላይ መድረስ ይችላል እኔ እንደውም እቺን አጋጣሚ መጠቀም ፈልጋለሁ ቢትቦክስ የሚችሉ ልጆች አሉ ኢንክሉዲንግ ሚ ወደ ሙዚቃው ዓለም ስፔሻሊ በኢትዮጵያ ሙዚቃ ትዕይንት ላይ አልተጠቀምንበትም ብዬ አስባለሁኝ እና ምናልባት ባለሙያዎችም ካላችሁ just to change things around ቢትቦክስ ያለበትን ፍሌቨር መጠቀም ራሱ እንደሚቻል እዚሁ ጋር ማስገንዘብ ፈልጋለሁ እና ምናልባት ቢትቦክስ ምንድን ነው ለሚለው እዚሁ ጋር አጠር አድርጌ እንደ ሳምፕል ዴሞ መስማት ካስፈለገ እዚሁ ጋር ማቅረብ ይቻላል ብዬ አስባለሁ አይ ቲንክ ጥያቄም ወደዛው ያደላ ይመስለኛል ኦፍ ኮርስ ለምን መሰለህ አሁን ቅድም አንተም ስታስረዳ
የቃፍን ማንቀሳቀስ ብቻ የሚመስለው ሰው አለ። ምናምን ሲባል ራሱን የቻለ ሌላ ታሪክ ነው። እንስማው። ላንቃ፣ ከንፈር፣ ምላስ፣ የጉሮሮና የአፍንጫን የአየር ኮንትሮል የማድረግ ሲስተም ነው። ስለዚህ ሁሉን ካወጣኸው ትንፋሽ ይቀርብሃል። አየርን ሳብ ስታደርግ ኦልሶ አናዘር ድምፅ ስትል ሳብም እያደረገ ነው፣ ድምፅም እየሰጠ ነው። በጣም የምትታወቀዋ ድምፅ የጰ ድምፅ ናት እና ኢንስፒሬሽንም ራሱ የመጣው የእኛ የግዕዝ ፊደላት የራሳቸው የቢትቦክስ ኤሌመንት አላቸው ብዬ አምናለሁ። አሁን ጰ የጳውሎስ ጰ በደንብ ስታጠብቀው የቢትቦክስ ድምፅም ይሰጣል። ጰ ፈረንጆቹ ይሉታል፣ ግን ጰ የሚለውን ፊደል እያሉት እንደሆነ አይገባቸው። ጰ ይሰማል በደንብ there you go ቀ የምትለዋ ፊደል ለእኛ ፊደል ናት፣ ስንጠቀማት ቃል ናት። ለዓለም ግን የቢትቦክስ ድምፅ ናት ብዬ አምናለሁ። ቀ it's a snare sound ቀ በል እስኪ። አሁን አንተ ቀ ማለትህን እንጂ የእንትኑን ነው አሁን ኤግዛክትሊ መጥቷል። ስለዚህ አሁን እነዚህን ድምፆች አንድ ላይ አሁን ራሱ ጸ ፊደል ብለው ይጠቀሙታል። ማይ ኢንስፒሬሽን ፎር ቢትቦክስ የግዕዝ ፊደል ነው። ወደ ገደለው ሄድ እና ብዙ ጊዜ አፌን ሸፍኜ ነው ቢትቦክስ ማድረገው። ለቀቅ ስታደርገው ቤዙም ቀለል ይላል። ሰው ለዛ ነው ለምንድነው አፌን ሸፍነው ቤዙ ከበድም ስለሚል አጓጓት ግጥምና ዜማ ያለው እዚህ ጋር ይግባበትና አስበው። የስቴጅ ማይክሮፎን ደግሞ ሲሰጠው አስበው በሞንታሩ። ዋው let's move on amazing by the way መጀመሪያ የተገናኘን ቀን ላይም ነግሬሃለሁ ላይክ ከአንተ በጣም የምወደው እኔንም እንግዲህ በጣም የገዛኝ ነገር ኤኒ ቦታ ላይ መሰካት መቻልህ መግባት መቻልህ ከዛ ነገር ጋር ራስህን አዋህደህ መሄድህ ነውና እነዚህ ሁላ ስኪሎች ተደማምረው ነው የመጡት። አንድ ሰው ስለተናገረ ብቻ የሚዲያ ሰው ይሆናል ማለት አይደለም። አንድ ሰው የሆነ ነገር ላይ ስላለ ብቻ የዛ ነገር ሙሉ ለሙሉ ይገባል ማለት አይደለም። ባለህበት ቦታ ላይ እንደዚህ ፕሮፌሽናል ሆነህ እንድትወጣ ደምቀህ እንድትወጣ እንድትታይ ያደረገ የዚህ ሁላ ነገር ድምር ውጤት ነው። ይሄንን ግን ወደ ልጅነት መውሰድ እፈልጋለሁ። ምን አይነት ልጅ ነበርክ? ሶስት ፊደል ቀውጢ ረባሽ ቀልቃላ መናገር የሚፈልገውን ነገር ከመናገር ወደኋላ የማይል በነፃነት እኛም ቤት እንግዲህ በጠረጴዛ ዙሪያ ማውራትን በጣም የሚያስለመድበት ላይፍ ስታይል ነው። ስታጠፋም ስቲል ፊት ለፊት መናገር አለብህ። የምትፈልገውን ነገር በትክክል ፊት ለፊት መጠየቅ አለብህ። ያጠፋውን ነገር በትክክል የምታወራበት ነው። አይ ቲንክ ከልጅነትም ቤዝ የተደረገበት የተገነባበትም ነገር ነው ብዬ አስባለሁ። እንግዲህ ቅድም ካልከው ነገር የብዙ ነገር ጥምረት ነው ስትል የቤተሰብ ትክክለኛ ተሳትፎም መኖሩም መጨመር አለብኝ ብዬ አስባለሁ። እዚሁ ላይ ደግሞ በደንብ ትክክል በትምህርት ደረጃ ደግሞ ስታካብትበት አይ ቲንክ የተሻለ ነው ብዬ አስባለሁ። ፐብሊክ ሪሌሽን እና ስትራቴጂክ ኮሚኒኬሽን መማሪ ማስተርሴን አግኝቼ ለማሳየት አይደለም፣ እውነትም ስነ ተግባቦት ላይ ምን ያክል መስራት እንዳለብኝ እየነገረኝ ነው የሚሄደው እና ከምታወራው ሰው ጋር ሪሌት ማድረግ መቻል አለብህ። you have to stay connected በሆነ መንገድ because connected ካላደረከው ያን ሰው በምን መንገድ ካንተ ጋር ይገናኝ። ስለዚህ I think መድረክም ላይም መስኮቶችም ላይም ማይክሮፎን ያለበት ቦታም ላይም በደንብ እንዲመቸኝ ያደረገኝ
የነዚህ ሁሉ ዲሲፕሊኖች ጥምረት ነውና you need audience engagement and a very deep connection እንደዚህ አይነት ፍሉዌንት የሆነ እንግሊዘኛ እንድታወራ ቤዝ ምክንያቱም ሁሉም ነገር ቤዝ አለው ከየቱ ጋር ነው የተነሳው ምክንያቱም በጣም ብዙ ሰዎች እንግዲህ ስላንተ ሲያወሩ ሰምቻለሁ በጣም የሚገርም እንግሊዘኛ የሚያወራ ያው ሁላ ነው የተባልኩትኝ የነበረው በፊት ላይ ማለት ነው so how እንዴት ነው እንደዚህ ልታዳብረው የቻልከው በጣም ብዙ ቁጥር ከምትችለው በላይ ብዙ ልጆችን ወጣቶችን ጎልማሶችን ጽድት ያለ እንግሊዘኛ የሚያወሩ ያም ከና አክሰንቱ አቆለጳጵሰው የሚናገሩ ብዙ ሰዎች አሉ እኔ ምናልባት መድረኩን ስጠቀም ታይቼ ይሆናል እንጂ ብዙ ናቸው ሰው እኔ ጎበዞቹ ከሚባሉት ውስጥ መሃል ነኝ ለማለትም ማስደፍርም አይደለም ኦፍ ኮርስ በደንብ ለመናገር ሞክራለሁ አዎ ይሄ እንግዲህ ከየት ነው የመጣው የሚለው ነገር ሲመጣ ነምበር 1 ቤተሰብ ጥሩ አድርጎ ነው ቤዝ ያስያዙኝ especially my father አባቴ ወንዝ የሚያሻግረውን ቋንቋ በደንብ ምንም ደንታ በደንብ ሰጥቼው እንዳስተካከልና እንዳዳብረው ጊዜ ሰጥቶበታል ኢንቨስት አድርጎበታል አባታችን ማለት ይችላል ምክንያቱም ለእህቴም ለታናሽ ወንድሜም በደንብ መሰረት አስይዞልን ነው ይሄደልን ወይም ያለፈልን ብዬ ነው ማስበውና ፊልም ማየት ብቻም አይደለም ሌላው ሰው የሚመስለው ፊልም አይደለም እንግሊዘኛ በደንብ እንዳሻሽልና እንዳስተካከል ያደረገኝ ፊልም ኮሚዩኒኬሽን ንግግር ያለህ ኢንቫይሮንመንት እንግሊዘኛ እንድታወራም ስለሚጠብቅብህ ማንበብ እና መስማት በትክክል መስማት አለብህ እኔ በእኔ አመለካከት አንድ ሰው እንግሊዘኛ ይችላል ለመናገር ከአሜሪካዊው ጋር ወይም ከእንግሊዙ ጋር በአክሰንታቸው መሰረት ብቻ የሚያወራ ሰው አይደለም ማለት ነው ምክንያቱም ናይጄሪያዎችን ተመልከት ህንዶችን ተመልከት የሚያወሩት አክሰንት በራሳቸው የሌለ ነው እነሱን ሰምቶ አዳምጦ ተረድቶ ለእነሱ መልስ መስጠት ነው እንግሊዘኛ ትችላለህ የሚያስብለው ምክንያቱም if you only stick with one accent ለካ ምን አልከኝ what did he say ምናምን ልትል ነው so ብዙ የማዳመጥ ችሎታን ማካበት ያስፈልጋል ብዬ አስባለሁ በወቅቱ when I was a teenager አባቴ ብሪቲሽ ካውንስል የድሮ ብሪቲሽ ካውንስል እንግዲህ ለሚያውቀው ሰው ያውቀዋል አርቲስቲክ ህንጻ ፒያሳ አካባቢ ነበርና ይከራይልን ነበር መጽሐፍ እና ካሴት የዛኔ እንግዲህ የካሴት ጊዜ ካልሆንክ እንግዲህ ነገር ይችላል JVC ምናምን ነበር እኛ እንትን የምንለው yes ካሴት ነበርና በወክመን እናዳምጥ ነበር ወክመን ላይ ሰክተን እናዳምጥ ነበር ቮካቡላሪ ሰዋሰው pronunciation everything clearly በደንብ እናዳምጥ ነበርና የሚከብዳችሁ ቃላት ምናምን እዛው ጋር ተሰማዋለህ እዛው ላይ ግን ምንድነው እያስተማሩ ያሉት አንድን ቃል ቶሎ ዲክሽነሪ ላይ ፈልገህ እንድታነባው ያንኑ ቃል አረፍተ ነገር ላይ ተጠቅመው ሪል ላይፍ ላይ እንድትጠቀመው ኦኬ ትምህርት ቤት የቀለም ትምህርት ቤት ራሱ ሄደህ አስተማሪ የሚሰጥህ ትምህርት ለደብተር ማርክ ማስያዣ አይደለም መሬት ላይ አውርደኸው ኮሚኒኬት እንድታደርግበትም ጭምር ነው እዛው ላይ እየቀጠልክም ስትሰራበትም ብዙ አይነት ነገሮች አሉ አሁን ለምሳሌ ፋዘር ፊልም ይከራይልን ነበር አብሮን ቁጭ ብለን እናይ ነበር ፊልም እና ፊልሙ ልክ እንዳለቀ ይሄኛው ሲን ላይ ታስታውሱ እንደሆነ ምን ነበር ያለው ታስታውሳላችሁ ብሎ ይጠይቃል እኛም ለማስታወስ እንሞክራለን እሱም ያስታውሰናል ምን ማለት ይመስላችኋል ብሎ ይጠይቀናል እኛ እናርቅ እንግሊዘኛ ማወቅ ማለት ትርጉሙን አወቅ ማለት አይደለም in any language እንግሊዘኛ ብቻም ሳይሆን አማርኛም የትኛውም ቋንቋ ነቆች ብሎ ነበር የሚያስረዳን ይሄ ማለት ነው ለዛ ነው አንዳንድ እኮ ፊልም ስናይ ለምን ያተዋናይ ያንን እንዳለ አናውቅም ስላለው ብቻ የሆነ አክቱን ብቻ ዴንዝል ዋሽንግተን ምናምን አይደለም you have to know what it means ፊልሞቹን ብቻም በማየት ብቻም ሳይሆን even to this day ፊልም ማይ ከሆነ ትንሽ ቲክቶክም ሊሆን ይችላል ወይ ደግሞ የሆነ መንገድ ላይ የሚታይ ኖቲስ ሊሆን ይችላል ማላቀው ቃል ካለ ቶሎ ዲክሽነሪ ይሄ ማለት ነው ስለዚህ and then I immediately ወደ አረፍተ ነገር ላይ ተጠቀመውና ለሬዲዮም ጠቅሞኛል ለቲቪም ጠቅሞኛል
ከተለያዩ ባለሙያዎች ጋር ሳወራ it makes you look very professional when you በደንብ እነዛን ቃላቶች ስትጠቀምና እንግሊዝኛው የዳበረው ከልጅነት መሰረት ተይዞበት በደንብ በድግግሞሽ ማንኛውም ነገር ሙያ ብቻም አይደለም ማንኛውም ነገር በድግግሞሽ መጥቶ ነው ወደ ውጤት የሚያፈራው። ስልጠናዎችን ሰጣለሁኝና አንደኛው የፓራዳይም ሺፍት ስልጠና ነው። አንድ ሰው ያለውን ልማድና ማንነት የሚቀይረው በድግግሞሽ በሳይንሱም 21 ቀን ነው የሚለው። ከዛ ሄዶ ግን እስከ 90 ቀን ድረስ ሊሄድ ይችላል። በቃ ማንነትህን ትሆነዋለህና ያልከው ነገር ትክክል ነው። ሳይንሱም በደንብ ነው የሚደግፈው። ደግሞ ሆኖም ደግሞ አይተነዋል። ስለዚህ መደጋገም ነው ድግግሞሽ ትከፍላለች። ይህንንም ራሱ እንግዲህ ወደኋላም ልመልስህ ነው። ይህንኑ ራሱ የተማርኩት ከማስተሪ ነው። ታይኳንዶ ጎበዝ ልትሆን የምትችለው ደጋግመህ ስትሰራ ነው። ለካ ሲናገር የነበረው የአንድ ዲሲፕሊን ላይ ብቻ አይደለም፣ ሁሉም የሙያ ዘርፍ ምንም ነገር ላይ ጎበዝ መሆን የምትፈልግ ከሆነ ይህ እንግዲህ ለመልካም ምክንያት ነው። አንድን ነገር ጎበዝ የምትሆነው ያንኑ ነገር ደጋግመህ ራስን ለማሻሻል የምትሞክርበትን ጥረት ፈጣሪ ማይቶልህ ስትሟገትለት፣ መጥፎም ነገርም ስትደጋግመው መጥፎ ነገሩም እንዳለ ሆኖ ማለት ነው። ስለዚህ መጥፎም ነገር ትተህ ጥሩ ነገር ላይ ለአንተ ለቤተሰብ ለሀገር የሚጠቅም ነገር ላይ ፎከስ አድርገህ የምታመጣው ውጤት ነው ብዬ ነው የማስበው እና ይከፍልሃል ብዬ አስባለሁ። ትክክል። ሌላው እንድናነሳ የምፈልገው እንግዲህ ስንኖር በህይወት ፐርሰናሊ በጣም ጎበዝ የሆንባቸው ነገሮች አሉ። አሁን ቅድም አንተም ስታነሳው በጣም ጎበዝ የሆኑ እንግሊዝኛ ተናጋሪዎች፣ ጎበዝ የሆኑ የቢትቦክስ ላይ ያሉ ዳንሰኞች አሉ። ያንን ግን አውጥተህ እስካልተጠቀምከው ድረስ እስካላሳየህ ድረስ ይዳዝማታል፣ ምንም ትርጉም የለውም። ልክ እንደዛው ሀገራችን ላይ ያሉ አብዛኞቹ ጆርናሊስቶች ትልልቅ አቅም ያላቸው በደንብ ምንድነው ማናወጥ ቀውጢ መፍጠር የሚችሉ ማነቃነቅ የሚችሉ አሉ። እኔም ፐርሰናሊ አግኝቼ ያወራኋቸው ማቃቸው አሉ። ነገር ግን ራሳቸውን ኤክስፖዝ አላደረጉ አልወጡ። በአንተ እይታ ኢንተርናሽናል የሆኑ ባለሙያዎችን ማፍራት በብዛት ማፍራት ያልቻልነው ምን ምክንያቶች ይኖራሉ ብለህ ታስባለህ? እንደገና ደግሞ እንዴትስ ወደዛ መምጣት ይቻላል? 3 ነገሮች ልጠቅልልልህ። እሺ፣ 1 አብዛኞቹ ምናልባት የተለያዩ ባለሙያዎችም ይህን እያዩ ይሆናልና ተጨማሪ ምክንያቶችም ሊጨምሩ ይችላሉ ብዬ አስባለሁ። ነምበር 1 ያላቸውን ነገር ለማስተዋወቅ የኮንፊደንስ ችግር አለ። የይሉኝታ ችግር። ወጥቼ የመሸማቀቅ ነገር ቢኖርስ አይ በቃ በሌላ መንገድ የሚለው ነገር ነገን እየወለደ ላያመጣው ይችላል። 2 በተቃራኒው ደግሞ ቦልድነሱ ድፍረቱ ኖሯቸው ሰውን ያለማግኘት አጋጣሚ። ሰዎችን በአጋጣሚው ዘንድ ላታገኝ ትችላለህ፣ ግን ዝግጁ እስከሆንክ ድረስ አጋጣሚው ሲመጣ ቢንጎ ይመጣል። ስለዚህ እዚሁ ጋር ልናክል የምንችለው ዝግጁነት ይፈልጋል። ኔትወርኮችን እንደምንም አድርገህ እንደ አሸዋ ማብዛት መቻል አለብህ። because it will pay you off። የሰው ሀብታም ነኝ የሚል ሰው አለ እኮ ዞሮ በብዙ ነገር እንደሚከፍልም ስለሚታወቅ ነው። ለቦታው ለሚከባው ቦታው ተጨማሪ ወይም ደግሞ ገንቢ የሚባሉ ስኪሎች ያለማዳበርም ጭምርም ይመስለኛል። አሁን እኛ እያወራን ያለ ነው ስለዚህ ጠረጴዛ ስላብ ሊሆን ይችላል። አሁን ይህን እንጨት ስታየው ጠረጴዛ ነው የሚመስልህ፣ ግን እግሩ ከሌለ ነው ተጠረጴዛ። ስኪል ማለት በቃ እነዚህ ቤዞቹ ናቸው። አንተ ዋናውን ሜዳውን ይዘዋል እኮ፣ ግን እነዚህ ስኪል ልምድ ምናምን ብሎን ናቸው። ገባህ? ስክት ነው የሚሉልህ። ከዛ ሙሉ ትሆናለህ። እና እዚህ ላይ አሁን ሙሉ ጠረጴዛ ነው ልትል አትችልም። እዚሁ ላይ የምትጨምርበታል አበባ፣ ማይክሮፎን፣ ቀለም ወይ ደግሞ ተጨምራ የሆነች ሌላ አገልግሎት እንድትሰጣ ትሆናለች። የእኛም ያለን ነገር በዚሁ እየካበተ ዘርፈ ብዙ የሆኑ ሙያዎችም ሳይሆን አጋጣሚዎችም ይፈጥሩናል የሚለው ነገር አምናለሁ። እዚሁ ላይ ባለንበት ኔትወርካችን በደንብ በሰፊው ከበዛ፣ ኔትወርክ ማብዛት ማለት ከሰዎች ጋር ያለህ ትህትና፣ መከባበር፣ መልእክትህን በትክክል የማስተላለፍ
ድፍረት፣ ኮንፊደንስ ያን ሁሉ ነገር አንድ ላይ ተደማምሮ ነው ኔትወርኮች እንዲህ አብርሃም ተብለህ የምትመጣው እና አንዷ የሆነችው ሁለት የሆነችው 4 8 ሆና ነው የምትመጣው። ያ ሁሉ ሲሆን አታውቀውም እንዴት እንደሚበዛ። ምክንያቱም አንዱ ለሌላው በር ነው። ኢንተርናሽናል ኮኔክሽን ሊመጣ የሚችለው በዛው ረገድ ነው ብዬ አምናለሁ። የእንግሊዝኛ ሊቅ ነህና አንዳንድ ቃላትን እንተርጉማቸው እስኪ። አሁን ስለ ስራ ስላወጣህ ነው። ስራ ያወጣህ በእንግሊዝኛ ምንድን ነው? በለው ወርክአውት እንዳትለኝ። ወርክአውት ስራ ያወጣ ወርክአውት። ዌል በነገራችን ላይ አንድ ሰው የነገረኝ ነገር እዚሁ ጋር መጠቀም ፈልጋለሁ። የትኛውም ቋንቋ ደካማ ወይም ደካማ ቋንቋ አይደለም። አማርኛ ላይ የምንጠቀማቸው ቃላት እንግሊዘኛ ላይ የለም። እንግሊዘኛ ላይ የምንጠቀሙት ቃላት የአማርኛ አቻ የለውም። አንዳንዴ ነው ሶቶ ታይም። እንግሊዘኛ ብዙ ቃል ያለው ይመስለናል። ምክንያቱም በቃ በዲክሽነሪ ደረጃ ቶሎ የሚገለጥም ስለሆነ። ግን ያው እድሜ ለብዙ ምሁሮቻችን የቋንቋ ሊቆቻችን አቻ ግዕዝ ፍቺዎቹን ሲያስቀምጡ እናያለን እና ለእኛም አዲስ ይሆንብናል። አሁን ለእኔም ብቻም ሳይሆን ለሚያዩም ኮሜንት ስር እንዲያስቀምጠው እንግዲህ ብናደርግ ጥሩ ነው። ስራ ያውጣህ ስራሽ ያውጣሽ ምንድን ነው? ወርክአውት አይደለም ወርክአውት ስራሽ ያውጣ አይደለም። ግን ለእኔም አሳይመንት ነውና እኔም እንግዲህ በሜሴጅ እልክልሃለሁ እያስባለሁ። መልካም ሰው ወደ አሁን ከሚዲያ ጋር በተገናኘ ቅድም ነገር ያለው በጣም ከማደንቃቸው ሰዎች ውስጥ አንደኛው ነህና እኔ መማር እፈልጋለሁ። ምንድነው አንድ ሰው ሚዲያ ላይ ወጥቶ አንድን የሚፈልገውን መልእክት ወደ ተመልካች፣ ወደ ቤተሰብ፣ ወደ ኦዲየንስ ሲያሻግር መጠቀም ያለበት ፒላር ናቸው ብለህ የምታስቀምጣቸው ነገሮች ምን ነገሮች አሉ? ከቋንቋ ባለፈ ከቃላት ባለፈ የምታስቀምጠው መልእክት ለ4 ዓመት ለ5 ዓመት ልጅ የሚገባው ቋንቋ መሆን አለበት። It's not complicated። በጣም ቀላል መሆን አለበት። የማያስቀይም መሆኑ፣ ሰውየውን የማያስቀይም መሆኑ፣ አካባቢን ሌላን ማህበረሰብ የማያስቀይም መሆኑ፣ ጥያቄ ከሆነ ጥያቄ ዳይሬክት መሆኑ፣ ከብዙ አንግል ያውም ትህትናን በተላበሰ መልኩ ያን ጨዋነት ይዘህ ማውራት መቻልህን ከራስ ጋር በመስታወት አውርተህ መጨረስ መቻል አለብህ። to the point where ይሄ ሁሉ ትህትና ምን ያስፈልጋል በባል ከቻለ you're on the right track። በትንሹ ነው የሚጀምረው። all it takes is የሚወስደው is እውነትም ፈልገዋለሁ ወይ? what does it take from me? ከኔ ምን ይጠበቅብኛል? አንድን ነገር achieve ለማድረግ ምን ይጠበቅብኛል? ሀለ ሐምሮሃ መሰረሰ ሸቀበተቸ ብለህ አውርደህ አስቀምጥ። ለነዚህ ለሚያስፈልጉት ነገሮች ከራስ ጋር አውራ። የሚያስገድዱ ነገሮች አሉ። ለዛ ብቁ ነኝ ወይ በቂ ነኝ ወይ ብለህ መጠየቅ መቻል አለብህ። አንዴ ከገባህበት ደግሞ የጀመርከውን ደግሞ መጨረስ አለብህ። ወጥ አቁላልተህ ሽንኩርቱን አይደለም ለሰው ፊት የምታቀርበው፣ ወጡን ነው ያለቀለትን የተከሸነውን ነገር ነው የምታቀርበው ለሰው። ስታርት ኤንድ ፊኒሽ። ኪችን ሆነ ምግብ አለ እንዲ ገና እያቁላላሁ ነው የምትለው እንጂ ደርሷል ብለህ ቁሌቱን አይደለም የምታቀርበው። እዚሁ ላይ ልንጨምር የምንችለው አንድ ጋዜጠኛ ወይም ቴሌቪዥን ሆስት ወይም ኤምሲ መድረክ መሪ ወይም አጋፋሪ የምንለው እንደኔ ሪሌተብል መሆን ይችላል ወይ? it takes for you to be very much relatable ከኦዲየንሱ ጋር። ኦዲየንስ ኢንጌጅመንት በብዙ አይነት መልኩ ነው የሚለካው። በምትናገረው ነገር ለመግዛት አይደለም። ትንሽ
የሚያውቁትን ነገር በማያውቁት መልኩ ማሳወቅ መቻል አለብህ። ኦ ዋው አብርሃም እንዲህ ነው እንዴ? ኦ ዋው ልክ ነው እኮ ይሄ ሰው የሚያስብል የሆነ ነገር ያስፈልጋል። እና ኦዲየንስ ኢንጌጅመንት በዛ ልክ ያስፈልጋል። 2 ኢትስ ኖት ጀስት ቦዲ ላንጉዌጅ ብቻም ሳይሆን ኢሞሽናል ሬጉሌሽን ይፈልጋል። ኢሞሽናል ሬጉሌሽን ደግሞ ማለት አዚም ጥለ እንድታወራ አይደለም የሚጠበቀው። ኦር የሆነች ስታግናንት ኮንስታንት ላይን ላይ እንድትቆይ አይደለም። አግባብ ያለው ቦታውን የመጠነ ኢሞሽን ሬጉሌት አድርገህ ስሜቶችን ተቆጣጥረህ ሰውነትን አድርገህ አይደለም እንዲህ ይፈልጋል። አዎ ምክንያቱም ቦዲ ላንጉዌጅ በብዙ ነገር ነው የሚተረጎመው። 90% ቋንቋ ወይም የምትናገረው ነገር የቦዲ ላንጉዌጅ ኖን ቨርባል። 90% of your communication ሰውነት ነው ያንን ነገር የሚናገረው። ነገር በአይን ይገባል እኮ ሲሉህ it's automatically body language። ስለዚህ እይታ the way you behave የምትሰማበትም አካል መቼስ ስልክ ቆይኔ እዚህ ጋር ስልኬን አላስቀመጥኩትም እንጂ እያወራኸኝ እስቲ ካሜራም እያየኝ ነው እንዴት ሰው እንደሚታዘበኝ እና ዘወትር ብለህ እያወራኸኝ እንዲህ ቴክስት እያደረኩልህ እንትን ብል your body automatically register የሚያደርገው ብዙ ነገር አለ። እየሰማኝ ነው ግን he's not giving me the proper attention። ብዙ ዲቴል እኮ እየሰጠ ነው። ዲስሪስፔክት እያደረገኝም ነው ብሎ የሚተረጉም ይኖራል። so what kind of ታሰማኝም ምናምን ብሎ እና እውነትም ቅድም ካልነው የኦዲየንስ ኢንጌጅመንት እንዲኖር ከፈለግን ብዙ ነገሮቻችን መፈተሽ ይኖርብናል። ቅድም ካልከውም ኦፍ ኮርስ ቦዲ ላንጉዌጅ አሁን እንዲያወራኝ ያለው አንተ ትስቃለህ። አውራኝ ችግር የለውም ብለህ አንለስ እውነትም ማት ፈንዲሻ አፌ ውስጥ አድርጌ እርጀንት ሆኖ ማለት ያው ይሄን ያክል እኮ ኤቢሲዲ ብለው እንዲያስተምሩ አይደለም። ምንም እያረክ እንዳልሆነ እየታወቀ just put your phone down። የምትበላም ከሆነ አንጊከው አጥ። ግን እርጀንት ከሆነ እየበሉም ኦኬ ንገረኝ። ከዛ እስከሚውጡ ድረስ ጊዜ ሰጣቸው ወደ ቦታው መሄድ ትችላለህ። እና ፌሻል ኤክስፕሬሽን we're talking about body language እና ሬዲዮ ላይ እንዴት ነበር ተጠቀሙ? አይታይም ፌሻል ነገር ሬዲዮ ላይ ያለ ሰው ብቻ ሊናገረው ይችላል። ከሬዲዮ ወደ ቲቪ የነበረኝ ትራንዚሽን ትንሽ እዚሁ ጋር መጥቀስ ፈልጋለሁ በትንሹ። ሬዲዮ ላይ ስታወራ ስፔሻሊ አንተ ብቻ ከሆንክ ለማይክሮፎኑ አንተ you are the king። ተመልካቾቻችን እንደውም እኮ ለምሳሌ እሺ አንድ የሆነች ምሳሌ መስጠት እችላለሁ። ለምሳሌ አንተ በጣም የምትወደው የማይክል ጃክሰን የምትወደው ዘፈን ምንድን ነው? አንድ ምሳሌ ጅግሚ ዋን አልመጣልኝም። ያንተን ቀጥለው አልመጣልኝም። ቢል ጂን የሚለውን የማይክል ጃክሰን ሙዚቃ በሬዲዮ ላይ ልከፍት ነው። ኦብቪየስሊ በእንግሊዝኛ ልጀምርልህ ነው። እንዴት አድርገህ just an example እና እዚሁ ላይ የምታይልኝ ነገር ማለት አሁን እንግዲህ ሄድፎን ምናምን እንዳላስለህ ማለት ነው። Yes, folks, this is your host, Mrs. Zeke, and we're having a very wonderful time, so make sure you guys get to sit back, relax, and listen to your host while having a very good time. Let's take a break and listen to your one and only King of Pop, Michael Jackson, Billie Jean. Stay tuned. Don't nobody go nowhere. ከዛ ተከፍቷል እና የሆነ አሁን ጂን ስላላነሳሁት ነው እንጂ የሆነ እንዲህም አለበት። አሁን እኔ እንዲሁ በትንሹ ሳወራለህ ነው እንጂ እዚሁ ላይ ሰው ላይ ያለህ ይችላል። ሬዲዮ በጣም ከምወዳቸው ስራዎች መካከል አንዱ ነበር። በጣም ማውራት ለካ ደስ የሚል መሆኑን ማውራት መናገር ለካ ተጨባጭ የሆነ አስደሳች የሆነ ሰው እንዲሰማህ ማድረግ በጣም ደስ የሚል ነገር መሆኑን ለካ ያወቅሁት ሬዲዮ ላይ ከገባ በኋላ ነው። እና ከቦዲ ላንጉዌጅ አንጻር ለካ ሬዲዮ ላይ ስትሰራ እንዴት ነበር ያንን ሁሉ እኮ አይውልህ። አንድን ስራ እዚህ ጋር አሁን ላይቭ ፖድካስት የሚጠቅም አንድ ኢንፎርሜሽን ለመጥቀስ ያክል አንድን ስራ ወደኸው ስትሰራ ራስህን ሰጥተህ ስራ። አለቃህን ለማስደሰት ወይ የሆነች ለምታልፍ
ስኬት እንድትሰራው አይደለም። ራስን ሰጥተህ ስትሰራ ከቃላት በላይ ውጤቱ ይነግርልሃል። የሆነ ጤንነቱ ላይ የሚሰማ ትክክል። ራስን ሰጥተህ ስራ ማለት ለመጥፎ ዓላማ አይደለም። በቃ ስራው ለመልካም ምክንያት ለመልካም ዓላማ እስከሆነ ድረስ ራስን ሰጥተህ ስትሰራ በማንኛውም የሙያ ዘርፍ የሙያ ስራ ላይ ላለ ሰው ነው። ይሄ እንግዲህ ሁሉም ባለሙያ ይጋራኛል ብዬ አስባለሁ። ሼፉን ብትል ራሱን ሰጥቶ ሲሰራና ይሄ ምግብ እኮ ይሄ ስራ እኮ ምናምን ብሎ የሚከታተፈው ሰው ጋር እኩል ወንበር ላይ ልታስቀምጠው አትችልም። ፖድካስት ልጀምር ያለ ሰው በምን ልክ እኔም ራሴን ሰጥቼ ከእንግዳይ ጋር በሚስብ መልኩ እንዴት አድርጌ ልስራ የሚለው ሌት ተቀን ከራስ ጋር የማውራት የራስ ጋር ንግግር ይፈልጋልና ያው የቦዲ ላንጉዌጅ ከሬዲዮ ጋር ያጣመርክበት ጥያቄ ላይ ራስን ፉሊ ስትሰጠው ብዙ ነገርህ ነው የሚላቀቀው። አንድ ቦታ ላይ እንደዚህ ተጨባብጠ ስተኛና ሰውነትን ለቀቅ አድርገህ ስተኛ ያለው ፊሊንግ አንድ አይደለም። አሪፍ። በዚሁ ወደ ቴሌቪዥን የተሸጋገርክበት እንዴት ነበር? ስሸጋገር ኦፍኮርስ የመጀመሪያው ያው ዜና አንባቢ እንደሆን ነበር የተፈለግኩት በሰዓቱ። እኩል ብዙ መንቀሳቀስ የሌለበት ግን ፕሮፌሽናል ሆነ። ግን the only difference is እንዲህ የሆነው እንዲህ ሆኗል ማለት ነው። በትክክል ፕራክቲስ አድርጌ ለካ ለዛ ምንድነው ብቁ የሚያደርገኝ ብዬ ነበር ያሰብኩትና አሁን አልፌም ለካ እውነትም ቴሌቪዥን ሆስት ለእውነት የዛኔ ቲቪ ኒውዝ አንከር ነበርኩኝ። ለቴሌቪዥን ሆስትነት ደግሞ ስትሸጋገርና ስትበቃ ለካ እውነትም ከመድረቅ ወደ መንቀሳቀስ እንዳለብን ይገባሃል። እና የመጀመሪያዎቹ ኮሜንቶች ምን ነው እንጨቱ ጣል ተብዬ የተጠየቅኩበት ጊዜ ነበር። ምክንያቱም ለካ እውነትም ሬዲዮ ላይ መስራቴ አፌክት አንዱ ያደረገኝ ምን ያህል በወደው ከሆነ ፖዚሽን ለካ እንዳልሄድም አድርጎኛል። ስለዚህ በጣም ስራውን ከማክበሬና ከመውደድ የተነሳ ለካ እውነትም ቪዲዮ ላይ ቼክ እያደረኩ እየተማርኩ ኢቭን የተወሰነ የሞዴሊንግ ክላሱን ወስጃለሁ። ጀስት ሶ ትክክለኛ አረማመድ እንደወስድ። እንደዛ ስል ደግሞ ሞዴሊንግ የሰውነት ቋንቋዬ ቦዲ ላንጉዌጅ ማለት ነው። የሰውነት ቋንቋዬ ለቲቪ በሚመጥን መልኩ ራሴን በምልክ መግራት አጀስት ማድረግ አለብኝ የሚለው ነገር ሁሉ አለ። if you want to be the best የትኛውንም ቀዳዳ ፈልገህ ትቀዳለህ። የትኛውንም በር ከፍተህ to be the best አንተ ከሌላው ለየት ባለ መንገድ ለየት ያለን እድልና መንገድ እና በር ማንኳኳት መክፈትም ይኖርብሃልና በዛም ልክ የተወሰኑ ነገሮችን ሞክሬ ነው እንግዲህ ወደዛው ሰተት ብዬ ለመግባት የቻልኩትና አሁንም በጣም ሀምብል ሆኜ የምነግርህ አሁንም ከዚህ በላይ ከኔ ብዙ እንደሚጠበቅብኝ ውስጥ ያውቃል። ማሻሻል ፈልጋለሁ፣ መለወጥ ፈልጋለሁ፣ ብዙ ነገር ለማድረግ ሞክራለሁ። ለካ እውነትም ሌላ የዘወትር ቨርዥን እንደሚጠበቅብኝ አለ። ለዛ ደግሞ ዝግጁ ነኝ ወይ የሚለው ጥያቄ ለእኔም ብቻም ሳይሆን ለሚያዳምጠውም ለአንተም you need to answer those questions going forward። አሁን ኢትዮጵያ ውስጥ በብዛት ከ70% በላይ የሚሆነው ጄንዚ ነው ያለው። እንግዲህ ስታቲስቲኩ it should be and it could be ቼክ አድርጌ ነው። ይህ የጄንዚ ማህበረሰብ ጄንዚ ማለት ከ17 ዓመት እስከ 28 ዓመት እኛ ደግሞ ጄን ሚሊኒየርስ አብዛኛው ጄንዚ ችኩል ነው። ውጤት ለማየት ይፈጥናል። የሆነ ነገር ከተመቻቸለት ሙሉ አቅሙን ይሰጣል። ግን ደግሞ the same time አሁን እንዳልኩ በቃ የሆነ ነገር የመጨረሻ ውጤቱን ለማየት በጣም ይጓጓሉ። እንደ አንድ ታላቅ ወንድም ምከር ብትባል ምን ቢያስተውሉ? እዚህ ጋር ማስተካከል የምፈልገው ነገር ምንድነው? ሁላችንም የችኩልነት ባህሪ አለን። ሁላችንም ኢቭን ለተረጋጋውም ሰው ሙሉና ፍጹም ስላልሆንን አንዳንዴ ያው ሳናውቅ በድፍረት የምንቸኩልበት አንዳንድ አጋጣሚዎች አሉ። ስለዚህ ጄንዚው ላይ ብቻ መለጠፍ የለብንም የሚል እሳቤ ነው ያለኝ። however ጥቆማው ወደ ጄንዚው ማህበረሰብ ከሆነ ከብዛት አንጻር ሁሉም ነገር እጅ በእጅ የሆነበት ነገር ስልህ በስልክ
ዓለምን ማዞር የሚቻልበት ጊዜ ሆኗል አሁን። so that means የሆነ ነገር ትፈልጋለህ ቶሎ ይገኛል የሚለው ሲስተም ኦልሬዲ ኢምፕሪንትድ ነው። ከዛ በፊት የተወለደው እኔ እንግዲህ በእኔ ዘመን የተወለደ ሰው ብቻ ነው ላወራ የምችለው። ከኔ በፊትም የተወለደው ደግሞ የሚያወራውም ሊኖረው ይችላል። ላረጋግጥልህ የምችለው ግን ሁሉም ውጤት ሃርድ ወርክ ወይም ጠንክሮ መስራትን ይሻል። ጠንክሮ መስራት የጊዜው ገደብ አንጻራዊነቱ ነው። በጣም አንጻራዊ ስለሆነ ምናልባት አንዳንድ ጠንክረ አግኝተህ የምታገኛቸው ጠንክረ ሰርተህ የምታገኛቸው ነገሮች በአጭር ጊዜ ውስጥ ሊከናወንልህ ይችላል። ረዘም ላለ ጊዜ ሊወስድብህ ይችላል። ምሳሌው እዚህ ጋርም ስላለ እንዳልኩ ነው። መጀመሪያ እንግዲህ አጠንጥነን ለማስታወስ ያክል እዚህ ጋር የሚታይህ ስዕል ካለ ከመጣልህ እሰየው ኦልሬዲ ጨብጠኸዋል አግኝተዋል ማለት ነው። ካልመጣልህ ግን ለካ ብዙ የሚጠይቁ ሌሎች ቅደም ተከተሎች እና ቅድመ ሁኔታዎች እንዳሉም ተረድተህ ከእግዚአብሔር ጋር ጽናትና እምነት ኖሮህ ወደፊት እንድትቀጥል ያ አቅሙ እንዲኖርህ ልትጸልይ ይገባል በየእምነቶቻችን። 2 ስኬት የሚቆም ነገር አይደለም። እንደ ወንዝ የሚቀጥል ነገር ለካ አብርሃም እዚህ ጋር ደርሰህ እዛ ጋር የምትቆም ለካ አይደለም። you still have many years። ታግሶ ጨክኖ ቆይቶ የማግኘት ባህል ባልከው ሰርክል ውስጥ ብዙ የሚስተዋል ነገር አይደለም የሚል ነገር ነው የሚሰማኝ። ምክንያቱም ጉግል የሚባለው ኢንፎርሜሽን ሁላ ጉግል የሚባለው መረጃ ሰጪ ትልቁ አምብሬላ ከኔ በፊት የተወለዱ ሰዎች መጽሐፍት ከሻቸው ላይ እስከሚደክማቸው ድረስ ፈልገው ቆፍረው አግኝተው የሚፈልጓት ኮንሰፕት እያንዳንዱን በመጽሐፍ ገልጠው ያችን ለማግኘት መጽሐፍ ጨርሰው ነው። በዛው በውስጥ ታዋቂነት እኮ አንባቢ ትውልድ የተፈጠረበት ለመጽሐፍ በጣም ትልቅ ደንታ የተሰጠበት። አሁን ሁሉም በስልክ ላይ ሆነና ኦኬ ስለዚህ መጽሐፍ ከማገላብጥ ስልክ ላይ ሁሉም ነገር አለ እኮ። ስለዚህ ከሶፋም ሆኖ አመቺነቱ እንዳለ ሆኖ ግን በውስጥ ታዋቂነት ሌላም በተቃራኒው ሳይድ አንድን ነገር ታግሎ የማግኘት ስንፍና ያመጣ ይመስለኛል። ስለዚህ እንደ ድልም አንዳንድ ነገሮች ቶሎ ተሳክተው የተገኙም ከሆነ ሰየው congratulate yourself ለራስህ ክሬዲት መስጠት ትችላለህ። ፈጣሪን አመስግን። 2 አንዳንድ ነገሮች አልተሳኩም ማለት ሌላ ጊዜ አይሳካም ማለት አይደለም። ስለዚህ አሁንም መሞከር እንደውም ሰዎች እስከሚደነግጡ ድረስ የዚህ ሰውዬ ትዕግስት የዚህ ሰውዬ እልህ መባል መቻል። ሁሉም ነገር አጭር መሆኑ ፈጣን መሆኑ አቋራጭ እንዳለ የሚሰማበት አጋጣሚም ካለ ብዙ ጊዜ ስላቋራጩ ወይም ደግሞ ታግሎ ማግኘት ስለሌለበት አሁን ሰው ምንድነው እያሰበ ያለው? ብዙ ጥረት ሳላበዛ ብዙ ልፋት ሳላገኝ እንዴት ብዙ ገንዘብ ማግኘት እችላለሁ? small effort big return ነው እያሰበ ያለው። that's wrong። sometimes it's 50-50 sometimes ደግሞ ማአት ጥረት አክልህም ላይመጣ ይችላል። ስለዚህ ተስፋ መቁረጥ የለብህም፣ ወደፊት መቀጠል አለብህ ነው። እና አሁንም አንባቢ መሆን ጥሩ እንደሆነ የትኛውም ጄኔሬሽን ይመሰክራል። ወደፊትም ማንበብ በጣም ያስፈልጋል የሚል ምልከታም እምነትም አለብኝ። እና ያነበበውን አንብቦ ቁጭ ብሎ ተረድቶ ማለት ብቻም ሳይሆን ለህይወቱ የሚጠቅመውን ነገር ለመልካም ዓላማ ለበጎ የሚሆን ለቤተሰቡም ለሀገሩም የሚጠቅም ነገር ካገኘ ወደ ተግባር ለውጦ እንዴት አካባቢው እንዴት ሀገሩን መቀየር ይችላል የሚለውን በዚሁ ባለበት ቴክኖሎጂ ናለህ በዚሁ መቀጠል ይችላል ብዬ አስባለሁ። when you come to the Gen Z ማህበረሰብ አብዛኛው ጄኔሬሽን ከዛ በፊት የነበረው ጄኔሬሽን ያላጋጠመውን እድል ነው ያጋጠመው። ሁሉ ነገር ሲኖርህም you have to be very careful እንዴት አድርጌ ነው መጠቀም ያለብኝ። ምክንያቱም ብዙ ነገሮች እየጠቀሙን ግን ቁጭ ያሉ ጠቀሜታ ላይ ያላዋል ናቸው። ብዙ ነገሮች ሊኖሩ ይችላሉና በዚሁ አጋጣሚ ጄንዚዎች
ሁሉ ነገር ቢኖርም ያላቸውን ነገር ከሌላው ጄኔሬሽን በተሻለ መልኩ አስተካክለው የራሳቸውን ህይወት ለውጠው እንደውም የሚሊዮነሮች ጄኔሬሽን መባል መቻል አለበት። ከሚሌኒያል ወደ ሚሊዮነር ጄኔሬሽን መሆን አለበት የሚለው እሳቤ ያለ እንግዲህ ቴንክ ዩ በጣም ፋይናሊ ጠይቀኝ ጥያቄ አለ። እኔ መጠይቅ ከተጠያቂነት ወደ ጠያቂነት ነገን እንድታይ አንተን ድራይቭ የሚያደርገህ ነገር ምንድን ነው? ተስፋ፣ እምነት ኤንድ ህልም። በጣም ትልቅ ህልም አለኝ። ሰው ያ ህልሜ ነው ስቲል አሁንም እንድቆይ ያደረገኝ፣ እንድሰራ እንድቀጥል ያደረገኝ ነገር። ሁለተኛ ብለህ ከጠየቀኝ ትናንትና የናረሳ ከየት እንደመጣው በደንብ ነው ማስታውሰው። ስለዚህ ትናንት የተነሳውበትኝን ነገር ስለማቅ በምንም አይነት ሁኔታ ወደኋላ የሚጎተኝ ነገር አይኖርም። እዚሁ ላይም ከዘወትርም ከምትረዳቸው ነገሮች ያለፈው እንዴት እንዳለፈ እንግዲህ ብዙ ትራኮችን አልፈናል፣ አለፍ እያደርግን ቢሆን በዚሁ አጋጣሚ መቼስ ወደ ህንድ ሀገር የሄደው ዘወትር ህንድ ሀገር በትምህርቱ ባይሳካለትም ትልቅ የህይወት ተሞክሮ ተምሮ የመጣው ዘወትር እንደገና ከዜሮ መጀመር አለበት፣ 5 ዓመት ሙሉ መማር አለበት የተባለው ዘወትር በዛው አጋጣሚ የሬዲዮ የስራ እድል አግኝቶ የተለያዩ ኔትወርኮችን በጊዜው ሂደት ገንብቶ ወደ ተለያዩ የስራ እድሎች እያደገ የመጣው ዘወትር ተመልሶ ያ ተስፋ ኦልሞስት ለመቁረጥ የደረሰው ዘወትር መሆን ይፈልጋል ብለህ ታስባለህ? ማይንድ ዩ ዲግሪ ለመያዝ 8 ዓመት ነው የፈጀብኝ። ሜዲሲን እንኳን ለመማር እንግዲህ እኔ እስከማውቀው ድረስ ምናልባት የሜዲካል ተማሪዎች ከተሳሳትኩኝ እንደ አፉ በሉኝ 7 ዓመት ሲባል ነው የሰማሁት። እኔ 8 ዓመት ነው የፈጀብኝ። እኔ እንደውም በቃ እውነት ይሳካልኛል እንዴ ብዬ ሁላ እንትን ያልኩበት ጊዜም ነበረ። ለተስፋችን ለዓላማችን እንኑር የሚለውም ነገር ከአንተ ጋር እጋራለሁ። ያወራናቸውም ነገሮች ስፔሻሊ ከጠየቀኝ ጥያቄ ለመለስኩልህ ጥያቄዎች እነዚህን ጽንሰ ሀሳቦች የነኩ ይመስሉኛል ብዬ አስባለሁ። እኔም ተስፋ ቢታየኝ ነው እንግዲህ ለኮምፒውተር አርኪቴክት መሆን የሚፈልገው ዘወትር ኮምፒውተር ሳይንስ ውስጥ ገብቶ እንደውም ኮምፒውተር ሳይንስ አይሆነኝም ወደ ጋዜጠኝነቱ መግባት አለብኝ ያለው ዘወትር ነው እዚህ ድረስ የደረሰው እና ገና ብዙ ይጠበቅብኛል። አሁንም መስራትን እሻለሁ፣ መማርን እፈልጋለሁ። ሮጬ አልጨረስኩኝም፣ አላለብኝም ሁላ። ስለዚህ እኔም ለአንተም ለሁላችንም ማለት የምፈልገው ወደፊት እንጂ ወደኋላ አንሄድ ለማለት ነውና ጉዞአችን ወደፊት ነው። ሁላችንም ወደፊት እናምራ፣ እንገስግስ ማለት እፈልጋለሁ። አላይቭ ፖድካስትም አላይቭ ሕያው ማለት ነው። ሕያው የሆነ ኮንቨርሴሽን እንደነበረም እዚሁ ላይ ማረጋገጥ እወዳለሁ እና አሁንም ዘወትር ደስ አለኝ ነኝ። ዘወትር ደስ ይበላችሁ ማለት እፈልጋለሁ። የስ ቴንክ ዩ። የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።